ሰላም ውድ የቻናሌ ተከታታዮች በዚህ ቱቶሪያል የሲቪል ሰርቪስ ኮሚሽን የሰው ሀብት ሪፎርም በተመለከተ የመንግስት ሰራተኛው ብቁ እንዲሆን ባህሪውንና የተሰማራበትን የሥራ ዘርፍ የሚመዝን ፈተና ይሰጠዋል ተብሏል። በፌዴራል ሲቪል ሰርቪስ ኮሚሽን ከ144,000 በላይ የጥያቄ ባንክ የተዘጋጀ ሲሆን በዚህ ቪዲዮ ሲቪል ሰርቫንቱን ለምዘናው ዝግጁ የሚያደርጉ ሳምፕል ጥያቄዎችና መልሶቻቸውን የመጀመሪያውን ክፍል ይዤላችሁ ቀርቤያለሁ። በቀጣይ ክፍልም የማዘጋጀውን ተከታተሉ ዘንድ ሚዲያውን ላይክ፣ ሼር እና ሰብስክራይብ እንድታደርጉ እየጠየቅኩኝ ኮሜንታችሁን እንድታስቀምጡልኝ አደራ እላለሁ። ይህ የመጀመሪያው ክፍል 100 ሳምፕል ጥያቄዎች ናቸው። የመጀመሪያው ጥያቄ A public servant discovers that a close colleague has been misusing a small amount of office stationery for personal use. What is the most appropriate first action ይላል። A. Report the colleagues directly to Anti-Corruption Commission. B. Confront the colleagues privately and advise them to stop. C. Ignore it as it is a minor issue and the colleagues is a friend. D. Inform the immediate supervisor in writing about the observation. እንደዚህ አይነት ኢሹዎች ከቅርብ የሥራ ባልደረባችን በሚገጥመን ጊዜ መውሰድ ያለብን አክሽን ኮሬክቲቭ አክሽን ነው። ጉዳዩ የሥነ ምግባር ጉድለትም ቢሆን ኢሹ ማይነር በመሆኑ ክብርን በጠበቀ መልኩ ኮሬክቲቭ አክሽን እንወስዳለን። ፕሪቨንቲቭ አክሽን የምንለው ችግሩ ከመፈጠሩ በፊት ሲሆን ነው። ችግሩን ለይተን አይደንቲፋይ አድርገን የምንወስደው እርምጃ አይነት አይደለም። ይሄ ኮሬክቲቭ አክሽን ነው። ስለዚህ በቀጥታ የምናደርገው ኮንፍሮንት ነው የምናደርገው። ጉዳዩን ተጋፍጠን የሥራ ባልደረባችንን ፕራይቬትሊ አድቫይዝ ማድረግ እና ድርጊቱን እንዲያቆም መምከር ነው ያለብን ማለት ነው። ስለዚህ መልሱ የሚሆነው confront the colleagues privately and advise them to stop ጉዳዩን እንዲያቆም እንመክራለን ማለት ነው። ጉዳዩ ጋር ግን በቀጥታ መጋፈጥ አለብን። የቅርብ የሥራ ጓደኛችን ነው ብለን ዝም ማለት የለብንም ማለት ነው። የመጀመሪያው report the colleagues directly to Anti-Corruption Commission። ይሄ በቀጥታ ትላልቅ ኬዞች ከሆኑ ነው ዳይሬክትሊ ለአንቲ-ኮራፕሽን ኮሚሽን ሪፖርት የምናደርገው። ኢግኖርም ማድረግ ይሄ ከስነ ምግባር ውጭ ነው። ማይነር ኢሹ ነው ብለን ጓደኛችን ነው ብለን ደግሞ ኢግኖሪት የምናደርገው ከሆነ ይህም ሌላ ስነ ምግባር ኢሹ ነው። ኢንፎርም ኢሚዲየት ሱፐርቫይዘር የምናደርግም ከሆነ ይሄ በጽሁፍ የምናሳውቅ ከሆነ በቀጥታ ዲግኒቲን ወይም ክብር ሊነካ የሚችል አክሽን ስለሚሆን መወሰድ የለበት ሀሳብ ነው ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ነምበር 2 ሁለተኛው ጥያቄ which one of the following best describes conflict of interest? conflict of interest ማለትም የጥቅም ግጭት ሲፈጠር የትኛው ነው ቤስት ዲስክራይብ የሚያደርገው የሚለው ነው። ኤ disagreeing with a supervisor decision. B. A situation where personal interest could improperly influence official duties. C. Having a debate with a coworker during a meeting. D. Working on 2 different projects simultaneously. መልሱ የሚሆነው B ነው። A situation where personal interest could improperly influence official duties ነው። ምክንያቱም conflict of interest ማለት ፐርሰናል ጌን ኮምፕሮማይዝ ሲያደርግብን ነው። ፕሮፌሽናል ሪስፖንሲቢሊቲን ለፐርሰናል ኢንተረስት ማድላት ማለት ነው። ፕሮፌሽናል ሪስፖንሲቢሊታችንን ወደ ጎን ትተን ለግል ጥቅማችን ስንውል ነው ኮንፍሊክት ኦፍ ኢንተረስት ተፈጥሯል የምንለው። ዲስአግሪንግ ማድረግ ከሱፐርቫይዘር ዲሲሽን ጋር፣ እንደዚሁም ዲቤት ከኮኦርከር ጋር በሚቲንግ ጊዜ መፍጠር የመሳሰሉት ኮንፍሊክት ኦፍ ኢንተረስት አለመሆናቸውን መረዳት ይጠበቅብናል ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ሶስተኛው accepting a gift from a service seeking client is generally A. permissible if it is small value and after service render. B. encouraged as it builds good relationship. C. prohibited as it can create an obligation or perceived bias. D. acceptable if it is a cultural norm ነው የሚለው። መልሱ የሚሆነው ሲ ነው፣ prohibited ነው። ከደንበኛችን ጊፍት የምንቀበል ከሆነ ይሄ በቀጥታ lead to favoritism and corruption, public serviceን integrity አንደርማይን እያደረግን ስለሆነ so it is generally not allowed ነው። ምንም ይሁን ምን የተከለከለ ተግባር ነው ማለት ነው። በተቋም እንኳን እንደ ካልቸራል ኖርም ቢወሰድ እንኳን it is not acceptable የሚለውን ወይም build relationship ይፈጥራል የሚለው አማራጭ እንዳልሆነ መገንዘብ ይኖርብናል። ስለዚህ መልሱ ሲ ይሆናል ማለት ነው። ነምበር 4 confidential government information should be disclosed. A. to family members if they are interested. B. only to authorized person for official purpose. C.
to the media if it is the public interest. D. when it makes your work easier. አንዱ ዋናው ተግባር በሲቪል ሰርቫንት ውስጥ ሚስጥር ጠባቂነት ነው። የመንግስትን መረጃ ዲስክሎዝድ መደረግ ያለበት መቼ ነው የሚለው ወይም መገለጽ ያለበት መቼ ነው ለሚለው the appropriate answer must be B ነው። only to authorized person ነው for ኦፊሻላዊ ለሆነ ዓላማ መሰረት ብቻ ለተፈቀደለት authorized person ብቻ ነው ዲስክሎዝድ ማድረግ ያለብን። ሌላው ግን ፐብሊክ ኢንተረስት ነው ብለን ለሚዲያ እንደዚሁም ደግሞ ስራውን ያቀላል ብለን የተለያዩ አማራጮችን መውሰድ አይገባም የሚለውን መውሰድ ይኖርብናል። ስለዚህ መልሳችን B ይሆናል ማለት ነው። Number 5 the primary purpose of a code of conduct in the civil service is to A. restrict the freedom of employees. B. set standards for ethical and professional behavior. C. create a bias for punishing employees. D. replace existing laws. Code of conduct ስነ ምግባር ደንብ established የሆኑ guidelines ናቸው that promote integrity and professionalism። ከተሰጡት አማራጮች ውስጥ መልሱ የሚሆነው B ነው ማለት ነው። set of standard ናቸው for ethical and professional behavior የሚለውን ነገር መውሰድ አለብን እንጂ ፍሪደምን የሰራተኛውን ነፃነትም ሪስትሪክት ለማድረግ አይደለም፣ እንደዚሁም ደግሞ ባያዝ ለመፍጠር አይደለም፣ ፓኒሽ ለማድረግ አይደለም ሰራተኛው ወይም ደግሞ ያሉትን ኤግዚስቲንግ ሎዎች ወይም ነባር ህጎችንም ለመቀየር ታልሞ የሚዘጋጅ እንዳልሆነ መገንዘብ ይኖርብናል ማለት ነው። ስለዚህ መልሱ B ይሆናል ማለት ነው። Number 6 nepotism refers to A. efficient management of resources. B. favoritism shown to relatives or friends in appointments. C. a strict adherence to hierarchy. D. the process of networking. nepotism ማለት ወይም favoritism የምንለው ባጭሩ ሙስና ማለት ነው። giving preferential treatment to family or friends ማለት ነው። ለምሳሌ unfair የሆነ hiring practice ብንፈጽም this is nepotism ማለት ነው። በዚህ መሰረት መልሱ የሚሆነው B ነው ማለት ነው። favoritism መስራት ነው ለወዳጅ ለዘመድ ለቤተሰብ ሪላቲቭ ለሆኑ ቤተሰቦች ወይም ፍሬንዶቻችን ፕሮፌሽናል ኢንተግሪቲን ችላ ብለን የምንወስደው እርምጃ ነው የሚለውን ነገር መገንዘብ አለብን ማለት ነው። ስለዚህ መልሱ B ይሆናል። Number 7 if you are ordered by a supervisor to do something you believe is unethical, you should A. refuse outright and insult the supervisor. B. follow the order to show respect of hierarchy. C. clarify your concern with the supervisor and if unresolved follow formal channel. D. discuss it with your coworker first to gather support. አንኢቲካል የሆነ ተግባር ነው እንድንፈጽም ሱፐርቫይዘራችን ወይም የበላይ አለቃችን ያዘዘን። ስለዚህ እኛ ከተዘረዘሩት አማራጮች ውስጥ መውሰድ ያለብን እርምጃ ምንድነው? C. clarify your concern with a supervisor የኛን ዓላማ ምን እንደሆነ በግልጽ አድርገን ማስረዳት ይኖርብናል ማለት ነው። ፎርማል ፕሮሲጀር እና ኮሙኒኬሽን ተጠቅመን የኛን ኮንሰርናችንን በግልጽ እንገልጽለታለን። ችግሩ የማይፈታ ከሆነ ግን ሃይራርኪውን ጠብቀን ለሚመለከተው የበላይ አለቃ እናሳውቃለን ማለት ነው እንጂ ጫዎቹ ላይ እንዳሉት ኢንሰልት ማድረግ፣ ስድብ መሳደብ፣ ሱፐርቫይዘሪ ነው ያዘዘኝ ብሎ መፈጸም፣ እንደዚሁም ደግሞ ከሌላ የሥራ ባልደረቦቻችን ጋር ሳፖርት ለመፈለግ ዲስከስ ማድረግ የመሳሰሉትን አማራጮችን መውሰድ የለብንም ማለት ነው። በዚህ መልሳችን C ይሆናል ማለት ነው። Number 8 transparency in public service primarily means A. keeping all processes secret until finalized. B. making decision and action open to public scrutiny. C. sharing information only with direct stakeholders. D. using clear glass in office doors. ከተሰጡት አማራጮች ውስጥ መልሱ የሚሆነው making decision and action open to public scrutiny ነው። ማለትም ውሳኔዎችና እርምጃዎችን ለህዝብ እይታ ክፍት ማድረግ ማለት ነው። ትራንስፓረንሲ ማለት የምንወስዳቸውን ዲሲሽኖች የምንወስዳቸውን እርምጃዎች ለፐብሊኩ አጠቃላይ ማህበረሰቡ በራሱ እይታ ስለሚመረምራቸው ለህብረተሰቡ ክፍት ማድረግ ማለት ነው። ትራንስፓረንሲ በዋናነት ፎስተር የሚያደርገው ትረስት ነው ኢን ፐብሊክ ኢንስቲትዩሽን፣ እንደዚሁም ደግሞ አካውንታቢሊቲ ቱ ፐብሊክ እንዲፈጠር ለማድረግ ስለሆነ ከተዘረዘሩት አማራጮች ውስጥ መልሱ B ይሆናል ማለት ነው። Number 9 accountability means A. being able to count well. B. taking responsibility for one's action and decision. C.
blaming others for failures. D. working independently at all times. accountability ማለት ኦን ማድረግ ነው፣ ባለቤት መሆን ማለት ነው ለስራው። the consequence of one's choice ማለት ነው፣ ያን ሰው ምርጫ ሪስፖንሲቢሊቲውን ቴክ ማድረግ ማለት ነው። በዚህ መሰረት ከተዘረዘሩት ምርጫዎች ውስጥ መልሱ ቢ ይሆናል ማለት ነው። በሚወስደው እርምጃ ኃላፊነቱን መውሰድ ማለት የሚለውን መገንዘብ ይኖርብናል ማለት ነው። ነምበር 10 using a government vehicle for personal errands is an example of A. efficient resource use, B. misuse of public property, C. a common benefit of the job, D. saving personal transportation cost for a public good. የገቨርንመንትን ቬሂክል ለፐርሰናል ዩዛችን ከተጠቀም ከተዘረዘሩት አማራጮች ውስጥ መልሱ የሚሆነው ሚስዩዝ ኦፍ ፐብሊክ ፕሮፐርቲ የሚል ነው ማለት ነው። ለተቋሙ ስራ ወይም ለፕሮፌሽናል ወርክ ብቻ ነው መጠቀም ያለብን። ይህን ካላደረግን ግን ኢቲካል ስታንዳርዶችን ቫዮሌት እያደረግን ነው የሚለውን ነገር መውሰድ ይኖርብናል ማለት ነው። ከተሰጡት አማራጮች ውስጥ መልሱ ቢ ይሆናል ማለት ነው። ነምበር 11 11ኛው ጥያቄ a citizen arrives at your office visibly upset and shouting about a delayed service. According to behavioral competency, your best first response is to A. shout back to establish control of the situation, B. remain calm, make eye contact and say, I can't, you are upset, please have a seat and tell me what happened, C. ignore them until they calm down on their own, D. immediately call security to remove them. ይህ በጣም ጥሩ የሆነ ጥያቄ ነው። አንድ ተገልጋይ በግልጽ ብስጭትና ጩኸት ነው ወደ ተቋማችን የመጣው እና ምክንያቱም ደግሞ ዲሌይድ የሆነ ሰርቪስ አጋጥሞኛል በሚል ነው። በዚህን ጊዜ በመጀመሪያ መውሰድ ያለብን ሪስፖንስ ምንድነው? ከተዘረዘሩት አማራጮች ውስጥ ቢ ነው። ሪሜንስ ካል እንዲረጋጋ እናደርገዋለን። ሾው ኢንፋዚ ኤንድ ፕሮፌሽናሊዝም፣ እዚህ ላይ ርህራይና ሙያዊነትን በግልጽ ማሳየት አለብን። ኮንስትራክቲቭ ወደሆነ ኮንቨርሴሽን ስለሚወስደን ማሳየት ያለብን ኢንፋሲ እና ፕሮፌሽናሊዝም ነው። በዚህም መሰረት ካልም እንዲሆን እናደርገዋለን። አይ ኮንታክት እንወስዳለን ከሱ ጋር። እንደተናደርክ እንደተበሳጨ ያስታውቃል፣ ፕሊስ ሃቭ ኤ ሲት፣ ወንበር ተቀመጥና ምንድነው ችግሩ ብለን አረጋግተን ርህራይና ሙያዊነትን በተመላበት መልኩ ማናገር ይኖርብናል ማለት ነው። ሌሎቹ አማራጮች ያው እንደምታዩቸው መልስ አይሆንም ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ነምበር 12 you notice a repetitive inefficient step in a standard office process that waste time. a positive behavioral responses የተጠየቅነው ተደጋጋሚ የሆነ ጊዜ የሚያባክን አሰራር እየተመለከትን ነው። አዎንታዊ የሆነ ባህሪያዊ ሪስፖንሳችን ምን መሆን አለበት የሚል የተጠየቅነው A. complain about it to coworker during lunch. በምሳ ሰዓት ያው ኮወርከር ጋር ኮምፕሌን ማንሳት ነው። B. ignore it as it is not your job to change process. C. analyze the issue and present constructive suggestion for improvement to your supervisor. D. skip the step in your work ነው የሚለው። መልሱ የሚሆነው C ነው። analyze the issue and present constructive suggestion for improvement to your supervisor ነው። ምክንያቱም ፕሮአክቲቭ የሆነ ሪስፖንስ ነው መስጠት ያለብን። እዚህ ላይ ሪፍሌክት ማድረግ ያለብን ኮሚትመንት ነው to improving a workplace process rather than just complaining ነው። ማጉረምረም ብቻ ሳይሆን ፕሮአክቲቭ የሆነ ፖዚቲቭ ሪስፖንስ ነው ማሳየት ያለብን። ኤንቫይሮንመንቱን ያጠቃላይ ወርክ ኤንቫይሮንመንት ፕሮሰሱን ለማሻሻል ማለት ነው። ሌሎቹ አማራጮች መልስ አይሆንም። ስለዚህ መልሳችን ሲ ይሆናል ማለት ነው። ነምበር 13 during a team meeting, a colleagues strongly criticize an idea you proposed. A behavior that demonstrates professional maturity is ሙያዊ ብስለት የተሞላበት ማሳየት ያለብን ባህሪ ነው የተጠየቅነው። A. personally insult the colleagues in return. B. shut down and refuse to contribute further. C. acknowledge their perspective and ask for specific feedback to improve the idea. D. immediately appeal to the team leader to sanction the colleagues ነው የሚለው። ኮላቦሬት ኢንቫይሮንመንትን ፎስተር ስለሚያደርግ ስለሚያሳድግ፣ ስለዚህ ማሳየት ያለብን ማቹሪቲ እና ዊሊንግነስ ነው ማለት ነው። መልሱ ሲ ይሆናል ማለት ነው። acknowledge their perspective and ask for specific feedback to improve the idea ማለት ነው። ነምበር 14 you are faced with an urgent task for your manager and an equally urgent request from a citizen. You cannot do both simultaneously. The best behavioral approach is to A. panic and do a poor job on both. B.
quickly assess priorities, politely inform the citizen of a site delay and briefly confirm with your manager. C. Focus only the manager tasks as they sign your evaluation. D. Tell the citizen to come back tomorrow. እዚህ ላይ ያጋጠመን ሁለት አርጀንት ታስክ ነው። አንዱ ከኃላፊያችንና ሰርቪስ ፈላጊ ከተገልጋዩ ነው። በዚህን ጊዜ መውሰድ ያለብን ቤስት ቢሄቪራል አፕሮች ምንድነው መሆን ያለበት? የመጀመሪያው ስራ የሚሆነው አሰሲንግ ፕራዮሪቲስ ነው። አርጀንት ታስክ የትኛው ነው? ከሁለቱ አርጀንት ታስኮች የመጀመሪያው ትልቁ አርጀንት ታስክ የትኛው ነው የሚለውን ነገር አሰስ እናደርጋለን። በመቀጠል ደግሞ ኮሚኒኬት ማድረግ ነው። ቦርድ ዘ ሲቲዝን ኤንድ ዘ ማናጀር ማለት ነው። ኮሚኒኬት እናደርጋለን በግልጽ ማለት ነው። በዚህ መሰረት ኢፌክቲቭ የሆነ ታይም ማኔጅመንት ተጠቅመን ስራችንን መስራት ማለት ነው። ስለዚህ መልሱ የሚሆነው ቢ ነው ማለት ነው። ፕራዮሪቲ መስራት፣ ከዛ በኋላ በግልጽ ኮሚኒኬት ማድረግና ታይም ማኔጅመንት ተጠቅመን ስራዎቹን እንደ ቀደም ተከተላቸው ውጤታማ የሆነ ስራ መስራት ነው እንጂ ፓኒክ ፈጽሞ መደንገጥ የለብንም። እንዳውም ድንጋጤ ማስወገድ ነው ያለብን። መደንገጥ እንደዚሁም ደግሞ ነገና ቶሎ ወይም ደግሞ ሌላ ስራ ተሰጥቶኛል ነገ ኢቫሉዌሽን የሚሞላልኝ ማናጀሬ ነው ስለዚህ የማናጀሩን ታስክ ነው ማስቀደም ያለብን የሚሉ አማራጮችን መውሰድ የለብንም የሚለውን መገንዘብ ይኖርብናል ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ነምበር 15 a citizen provides incorrect documentation for the third time a negative behavioral response would be የተጠየቅነው እዚህ ላይ አሉታዊ ምላሻችን ሪስፖንሳችን ምንድነው የሚሆነው ነው። ጥያቄውን በውል መገንዘብ ይኖርብናል። A. Shy loudly and roll your eyes in frustration. B. Patiently explain the requirement again, highlighting the specific error and provide a written checklist. C. Offer to help them fill out the correct form. D. Ask a colleague to assist to ensure clarity. አንድ ዜጋ ለሶስተኛ ጊዜ ነው የተሳሳተ ሰነድ ይዞ የቀረበው እና አሉታዊ ምላሻችን ነው የተጠየቅነው። መልሳችን የሚሆነው ኤ ነው። ሻይ ላውድሊ ኤንድ ሮል ዩር አይ ነው የሚለው ከፍ አድርገን ተንፍሰን አይናችንን ወዳና ወዲህ ያጉረጠረጥን በፍራስትሬሽን ማየት ነው የሚለው የምናሳየው ባህሪ ይሄ አሉታዊ ባህሪ ነው ማለት ነው። ነገር ግን ሌሎቹ ፔሸንትን ኤክስፕሌን የምናደርግ ከሆነ ሄልፕ የምናደርገው ከሆነ ሌላ ደግሞ አሲስት የሚያደርገው ጓደኛ የምንመድብለት ከሆነ እነዚህ ግን አዎንታዊ የሆኑ ቢሄቪራል ሪስፖንሶች ስለሆኑ መልሱ ኤ ይሆናል ማለት ነው። ነምበር 16 demonstrating thinking in practice when dealing with a complex case most likely involves A. Acting on the first solution that comes to mind. B. Referring the case upward without any personal analysis. C. Systematically reviewing guidelines, gathering relevant factors and explaining your reasoned decision to the client. D. Following what was done in the last similar case without question. ዲሞንስትሬት ቲንኪንግ ኢን ፕራክቲስ ነው። አስተሳሰባችንን በተግባር የምናሳየው በየትኛው ኬዝ ላይ ነው በዋናነት የሚለው መልሱም ሲ ሲስተማቲካሊ ሪቪዊንግ ጋይድላይንስ ነው። ጋይድላይኖችን ሪቪው እናደርጋለን፣ አስፈላጊ የሆኑ መረጃዎችን እንሰበስባለን፣ ከዛ ሪዝንድ የሆነ ዲሲሽን ፎር ክሊየንት እንሰጣለን ማለት ነው። ሌሎቹ ግን ለምሳሌ አክቲንግ ኦን ዘ ፈርስት ሶሉሽን ዛት ካም ቱ ማይንድ በቀጥታ አእምሯችን ላይ የመጣውን ሶሉሽን መውሰድ ይሄ ቲንኪንግ ኢን ፕራክቲስን አያሳይም ማለት ነው። ፎሎዊንግ ዋት ዋዝ ደን ኢን ዘ ላስት ሲሚላር ኬዝ ዊዛውት ኩዌሽን ያለምንም ጥያቄ ባለፈው የነበረውን ሲሚላር ኬዝን መሰረት አድርገን የሆነ ዲሲሽን የምንወስድ ከሆነ ይህም ደግሞ ቲንኪንግ ኢን ፕራክቲስ አይወክልም ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። 17ኛ your office is implementing a new digital filing system that you find confusing. Positive behavior includes የተጠየቅነው አዎንታዊ የሆነ ባህሪ ነው። A. Refusing to use it and sticking to the old manual method. B. Grudgingly using it while constantly criticize it to peers. C. Attempting training session, practicing actively and asking specific question for clarification. D. Blaming higher management for poor planning. እዚህ ላይ የተጠየቅነው ፖዚቲቭ የሆነ አዎንታዊ የሆነ ቢሄቪየር ነው። በዚህ መሰረት መልሱ ሲ ይሆናል። አቴንዲንግ ትሬኒንግ ሴሽን በቀጥታ ትሬኒንግ ነው የምንወስደው። ተቋማችን አዲስ የሆነ ዲጂታል ፋይሊንግ ሲስተም ስለሆነ ኒው የሆነ ዲጂታል ፋይሊንግ ሲስተምን አዳፕት ለማድረግ ለመላመድ
በቀጥታ መውሰድ ያለብን እርምጃ ምንድነው? ትሬኒንግ ሴሽኖችን አቴንድ እናደርጋለን። አክቲቭሊ ፕራክቲሲንግ በማድረግ ከስራው ጋር ሃርሞናይዝ መሆን መጣጣምና ጥያቄ የሚጭርብን ነገር ካለ ክላሪፋይ የሚያስፈልጉ ጥያቄዎች ካሉ ጥያቄዎችን ደግሞ በተገቢው መንገድ ማንሳት ነው ማለት ነው። ከዛ ውጭ ሪፊውዝ ማድረግና ኦልድ ማኑዋል ሜትድ ጋር ስቲክ ማድረግ፣ ግረጅሊ ዩዚንግ ዝም ብሎ በቁጭት መጠቀም ማለት ነው። ከጓደኛ ጋር ክሪቲሳይዝ እያደረግ ዝም ብለን በቁጭት የምንጠቀም ከሆነ ተገቢ አይደለም። ብሌም የምናደርግ ከሆነ ዝም ብለን ሃየር ማኔጅመንቱን ፑር ፕላኒንግ ነው የሚጠቀሙት እያል የምንወቅስም ከሆነ ይሄ ፖዘቲቭ ቢሄቪየር አይደለም ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ነምበር 18 a citizen thanks you profusely for your help and tries to give you a small gift of gratitude. The correct behavioral response is to A. Accept it quietly to avoid offending them. B. Politely but firmly decline, explain that providing good service is your duty and policy does not allow gifts. C. Accept it and share it with the office. D. Suggests that give you a cash gift instead. Profusely ነው በብዛት ነው ያመሰገነን ስሞል ጊፍት ነው የሰጠን። ስለዚህ ምንድነው ማድረግ ያለብን ነው? ይሄ ኮሬክት የሆነ ቢሄቪየራል ሪስፖንስ ሊሆን የሚችለው መልሱም ቢ ነው። ፖላይትሊ በት ፈርሚሊ ዲክላይን ነው ማድረግ ያለብን። እዚህ ላይ ተለሳልሰን ሳይሆን በትህትና ወይም በጥብቅ ነው እምቢ ማለት ያለብን ማለት ነው። ምንድነው ከዚያ በኋላ መግለጽ ያለብን? የተቋማችን ፖሊሲ አሰራር ጊፍት እንድቀበል አይፈቅድልኝም፣ ምን ያገለግልኩት ስራዬ ነው፣ ማይ ፕሮፌሽናል ኢቲክስ ነው ብለን እሱን ነው ማስረዳት ያለብን። ከዚህ ውጭ አክሴፕት አድርጎ ለሌላ ሸር ማድረግ፣ ሰጀስት ማድረግ፣ በተለያየ አማራጭ ጊፍት እንዲሰጠን እንደዚህ አይነት ነገሮችን መውሰድ ወደ ኒፖቲዝም እና ኮራፕሽን የሚወስድ አክሽን ይሆናል ማለት ነው። ስለዚህ በቀጥታ it is not prohibited እዚህ ላይ መቀበል የለብንም ማለት ነው። ዲክላይን ማድረግ ይጠበቅብናል። መልሱ ቢ ይሆናል ማለት ነው። ነምበር 19 when you make an honest mistake that delays a citizen application, the best behavior is to A. hide the mistake and blame the delay on the system. B. Acknowledge the error to the citizen immediately, apologize sincerely and take swift action to correct it. C. Wait to see if anyone notices. D. Claim the citizen gave you wrong information. እዚህ ላይ እየሰራ ነው ሆነስት የሆነ ሚስቴክ ነው። በዚህ መሰረት ምንድነው ማድረግ ያለብን? the best behavior ነው የሚለው መልሱ ቢ ነው። acknowledge the error to the citizen immediately, apologize sincerely and take swift action to correct it ነው። በቀጥታ ይቅርታ ጠይቀን በፍጥነት ማስተካከል ነው ያለብን። ብሌም የምናደርግ ከሆነ ሲስተሙን የተለያዩ አማራጮችን ብሌም የምናደርግ ከሆነ ይሄ ቤስት ቢሄቪየር አይደለም ማለት ነው። በዚህ መሰረት መልሱ የሚሆነው ቢ ይሆናል ማለት ነው። ነምበር 20 you observe a colleague consistently leaving work 1 hour early without permission. A behavior aligned with institutional integrity is to A. join them since they are getting away with it. B. report them anonymously to the Director General to get them in trouble. C. have a private conversation with the colleagues, express your concern about fairness and rules, and encourage them to stop. D. ignore it, it is not of your business. እዚህ የተጠየቅነው ከኢንስቲትዩሽናል ኢንተግሪቲ ነው። የተጣጣመ ባህሪ የትኛው ነው ተብለን የተጠየቅነው። በዚህ መሰረት መልሱ ሲ ይሆናል። have a private conversation ከስራ ባልደረባችን ጋር ፕራይቬት የሆነ ኮንቨርሴሽን አድርገን የራሳችን ኮንሰርን ገልጸን ፌርነስ እና ሩል እና ሬጉሌሽን አስረድተን ጥሩ ያልሆነ ባህሪ ስለሆነ እንዲያቆም ነው ማድረግ ያለበት። መወሰድ ያለበት አማራጭ ይሄ ነው። ከዛ ውጭ ሪፖርት ዘም አኖኒመስሊ የሚለው ማንነት ሳይታወቅ ሪፖርት ማድረግ በጣም ይሄ ከስነ ምግባር ውጭ ነው። ለዳይሬክተር ጀነራሉ ማንነት ሳይታወቅ እንትና እንዲህ ያደርግ ነው እንዲህ አድርጓል ብሎ ማንነትን ደብቆ ነገር ግን ባለሙያው ከችግሩ እንዲታረም ሳይሆን ችግሩ ወደ ችግር እንዲገባ ስለሆነ የሚያደርገው እንደነዚህ አይነት ሳይሆን አክሽን መውሰድ ያለብን በቀጥታ በግልጽ ስራ ባልደረባችን ጋር በመነጋገር ኢንስቲትዩሽናል ስታንዳርድን እንዲያከብር ማድረግና መስራት ይጠበቅብናል ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። Question number 21 in a busy service queue an elderly citizen is struggling to understand the four positive behavior demonstrating empathy and service is to በዚህ መሰረት የተጠየቅነው ፖዚቲቭ የሆነ behavior ነው። A. tell them to find someone to help them at home and return. B. ask them to step aside so you can serve the faster customer first. C. briefly step out from your station to guide them to a waiting area
and ask a colleague or assign a junior to assist them. D. Process their forms incorrectly just to move the queue along. ቢዚ የሆነ ሰርቪስ ነው ያለው ነገር ግን elderly የሆነ ሲቲዝን ነው። ከተሰጡት አማራጮች ውስጥ መልሱ የሚሆነው ሲ ነው። መውሰድ ያለብን አዎንታዊ ባህሪ ሮላችን አለው የሚያደርግልን ከሆነ ዌቲንግ ኤሪያ ላይ እንዲቀመጡ አድርገን ሌላ የሥራ ባልደረባችን ወይም እንደዚሁም ደግሞ እሱን በመደብ እንዲረዳቸው ማድረግ ነው ያለብን። ምክንያቱም elder ናቸው ሽማግሌ ናቸው። ስለዚህ vulnerable citizen receive necessary help ነው የሚለው without stalling the main queue ነው። ዋናውን ወረፋ ቆመው ሳይጠብቁ መስተናገድ ስላለባቸው መልሱ ቢ ነው ማለት ነው። Number 22 when faced with an ambiguous rule while serving a citizen negative behavior would be to የተጠየቅነው እዚህ ላይ አሉታዊ ባህሪ ነው። A. Tell the citizen it is not my problem and send them away. B. Say let me check the official guideline or consult with my supervisor to ensure I give you the correct information. C. Make a reasonable interpretation based on similar cases and note your decision. D. Promise to get back to them by a specific time after you verify. አሁን እዚህ ላይ መልስ መስጠት ያለብን እንዳንሳሳት ኔጋቲቭ ነው ታይ ባህሪ የትኛው ነው የተባልነው መልሱም የሆነው ኤ ነው። የኔ ችግር አይደለም ስለዚህ ከዚህ ሂዱ ብሎ ማሰናበት በጣም ኔጋቲቭ የሆነ ባህሪ ነው ማለት ነው። ሌሎቹ ግን ፖዚቲቭ ይወሰዳሉ ማለት ነው። ስለዚህ መልሱ ኤ ይሆናል። Number 23 a positive response to a sudden high priority directive from leadership that requires working late is to A. Grumble loudly about poor planning to demotivate the team. B. Acknowledge the task, recognize your priorities and focus on contributing effectively. C. Pretend to be sick and go home. D. Do the work slowly to protest the overtime. እዚህ ላይ የተጠየቅነው አዎንታዊ ምላሽ ነው። ስለዚህ መልሱ ቢ ነው። Acknowledge the task, recognize your priorities and focus on contributing effectively ማለት ነው። ዘግይተንም ቢሆን ሰርተን ማሳየት ይኖርብናል ማለት ነው። ከዛውጭ grumble loudly ጮክ ብሎ ማጉረምረም pretend ወይም አስመስሎ ታመም አስመስሎም እንደዚሁም ደግሞ ከስራ ቦታ ለቆ ወደ ቤት መሄድ እነዚህ የመሳሰሉት መታየት የሌለባቸው ባህሪዎች ናቸው። እዚህ ላይ ማሳየት ያለብን show professionalism ነው። ኮሚትመንታችን ነው ማሳየት ያለብን። እንደዚሁም ደግሞ flexibility ነው in prioritizing urgent organizational needs ማለት ነው። የኦርጋናይዜሽናል urgent needs የትኛው ነው ብለን እሱ ላይ prioritize ሰተን መስራት ይጠበቅብናል የሚለውን መውሰድ ይኖርብናል። በዚህ መልኩ መልሱ ቢ ይሆናል ማለት ነው። Number 24 which one of the following is a measurable behavior indicator of teamwork? A. Thinking that teamwork is important. B. Voluntarily assisting overwhelmed colleagues to meet a common deadline. C. Working well alone. D. Being liked by everyone. የተጠየቅነው behavioral indicator ነው፣ የባህሪ መለኪያ ነው። ስለዚህ መልሱ የሚሆነው ከተሰጡት አማራጮች ውስጥ ቢ ነው። voluntarily assisting overwhelmed colleagues to meet a common deadline ነው። ስፔሲፊክ የሆነ አክሽን ነው። ምክንያቱም ዳይሬክትሊ ኮንትሪቢዩት የሚያደርገው ፎር ሸርድ ጎል ነው ማለት ነው። በዚህ መልኩ መልሱ ጭናነቀ የሥራ ባልደረባን መርዳት ነው። ይሄ አንዱ የቲምወርክ ኢንዲኬተር ነው ማለት ነው። ለምሳሌ ቾይስ ቢ being liked by everyone ነው የሚለው በሁሉም ሰው መወደድ እንደ ቲምወርክ አይወሰድም። ተወደናል ተብለን በተግባር ወይም ያሳየነው አክሽን የለም ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። Question number 25 During an annual performance review, your supervisor points out an area for improvement, demonstrating a growth mindset in your behavior means A. Getting defensive and arguing against the feedback. B. Listening attentively, asking for example, and jointly developing a plan to address it. C. Blaming external factors for the shortcoming. D. Ignoring the feedback after the meeting. ሁለት አይነት ማይንድ ሴቶች አሉ፣ ፊክስድ ማይንድ ሴት እና ግሮዝ ማይንድ ሴት። በዋናነት የተጠየቅነው የግሮዝ ማይንድ ሴት ቢሄቨርን የሚያሳይ ቢሄቨር የትኛው ነው። በዚህ መሰረት መልሱ ቢ ይሆናል ማለት ነው። Listening attentively, asking for examples and jointly developing a plan to address it. የግሮዝ ማይንድ ሴት መገለጫዎች በዋናነት ሪሴፕቲቭነስ ኦፍ ፊድባክ ነው፣ ፊድባክ መቀበል ነው። ኮሚትመንት ፎር ፐርሰናል ዴቨሎፕመንት ኤንድ ኢምፕሩቭመንት ነው፣ ራስን ለማሻሻል ፊድባክ መቀበል ነው። ኮሚትድ ሆኖ ራሱን ኢምፕሩቭ ማድረግ ነው።
ከዚህ ውጭ ኤክስተርናል ፋክተሮችን ብሌም ማድረግ፣ ፊድባኮችን ኢግኖር ማድረግ ግሮዝ ማይንድሴት መገለጫዎች አለመሆኑን መገንዘብ ይኖርብናል ማለት ነው። ስለዚህ በዚህ መሰረት ሌሎቹ አማራጮች አይሆኑም፣ መልሱ ቢ ይሆናል ማለት ነው። Number 26, you are representing your office at public forum. A community member asks a hostile question about the government corruption. The most professional behavioral response is to A. Respond with equal hostility. B. Dismiss the question as irrelevant. C. Stay composed, acknowledge the concern, and focus on explaining the existing accountability mechanisms and channels for reporting. D. Defer the question to a higher official who is not present. ፐብሊክ ፎረም ውስጥ አጠቃላይ የኮራፕሽን ሁኔታ ሆስታይል የሆነ ኩዌሽን ቢነሳ ሞስት ፕሮፌሽናል የሆነ ቢሄቪየር ሪስፖንስ የትኛው ነው ከተሰጡት አማራጮች? ስለዚህ መልሱ ሲ ነው። ስቴይ ኮምፖዝድ አክኖሌጅ ዘ ኮንሰርን ኤንድ ፎከስ ኦን ኤክስፕሌኒንግ ዘ ኤግዚስቲንግ አካውንታቢሊቲ ሜካኒዝምስ ኤንድ ቻናልስ ፎር ሪፖርቲንግ ነው። ተቋሙ ለተጠያቂነት ኮሚትድ እንደሆነ ማሳየት ያስፈልጋል ማለት ነው በፎረም ላይ። ከዚህ ውጭ ያሉት ሌሎቹ አማራጮች ፕሮፌሽናል የሆኑ አንሰር አይደሉም። ለምሳሌ ዲፈር ዘ ኩዌሽን ቱ ሃየር ኦፊሻል ሁ ኢዝ ኖት ፕሬዘንት ለሚለው ጥያቄውን ለማይገኝ ባለስልጣን ይዞ መቆየት ነው የሚለው ሰው። እንደዚሁም ደግሞ ጥያቄው አግባብ አይደለም፣ ጥላቻን በሆነ ጥላቻ መልስ መስጠትም አስፈላጊ ሳይሆን ፕሮፌሽናል የሆነ መልስ አክኖሌጅ አድርጎ ጉዳዩን ፎከስ እንደሚያደርግ ተቋሙ ይህን ነገር በራሱ የአካውንታቢሊቲ ሜካኒዝም እንደሚያየው መልስ መስጠት ያስፈልጋል ማለት ነው። ኩዌሽን ነምበር 27 ፋይንዲንግ ኤ ሲግኒፊካንት ኤረር ኢን ኤ ሪፖርት ዩ ሰብሚትድ ላስት ዊክ አፍተር ኢት ሃዝ ቢን ሰርኩሌትድ ሪኳየርስ ዩ ቱ ኤ ሆፕ ኖ ዋን ኖቲስ ኢት፣ ቢ immediately inform your supervisor, present the corrected version and apologize for the oversight, C. quietly correct your personal copy only, D. blame the data source department. የተሳሳተ ሪፖርት ሰሚት አድርገናል፣ ሪፖርቱም ሰርኩሌትድ አድርጓል። ፕሮፌሽናል መልስ የትኛው ነው ለሚለው ቢ ነው የሚሆነው። immediately inform your supervisor, present the corrected version and apologize for the oversight ነው። ምክንያቱም ማሳየት ያለብን ሆነስቲ ነው፣ ሪስፖንሲቢሊቲ ነው and promote corrective action ነው። ምክንያቱም ኢንቴግሪቲ ወሳኝ ነገር ነው ማለት። ከዛ ውጭ ያሉት ማንም ልብ ሊለው አይችልም ብለን አድርገን መተው፣ እንደዚሁም ደግሞ የራሳችን ኮፒ ላይ ብቻ አስተካክለን ሌላውን ችላ ማለት የበለጠ ስህተት እንዲፈጠር እያደረግን ስለሆነ ይሄ አስፈላጊ አይደለም። እንደዚሁም ሌሎችንም መውቀስ ተገቢ ስላልሆነ መልሱ የሚሆነው ቢ ነው ማለት ነው። ነምበር 28 a positive behavioral trait in handling confidential citizen information is A. discussing interesting case details with friends without using names, B. leaving files open on your desk when you go for lunch, C. securing physical and digital files immediately after use and only sharing information on a need-to-know basis, D. using citizen data to help a family member's business. ሚስጥራዊ የዜጎችን መረጃ አያያዝን በተመለከተ ከተሰጡት አማራጮች ውስጥ የትኛው ነው ፖዚቲቭ ቢሄቪየራል ትሬት ነው የሚለው? በዚህም መልሱ ሲ ነው የሚሆነው። securing physical and digital files immediately after use and only sharing information on a need-to-know basis ነው። need-to-know basis ስንል የማወቅ ፍላጎትን መሰረት ያደረገ ኮንፊደንሻሊቲን ሜንቴን ማድረግ አለብን፣ እንደዚሁም ደግሞ ዳታ ሴኩሪቲንም መጠበቅ አለብን ማለት ነው። ስለዚህ ሜንቴን ኮንፊደንሻሊቲ ኤንድ ዳታ ሴኩሪቲ ስለሚያስፈልግ ሚስጥራዊነትና የመረጃ ደህንነትን መጠበቅ ያስፈልጋል ማለት ነው። አማራጮች ግን ፖዚቲቭ ቢሄቪየራል ትሬትን የሚገልጹ አይደሉም ማለት ነው። ነምበር 29 when you strongly disagree with a new office policy, the most constructive behavior is to A. campaign against it among junior staff to undermine it, B. follow it reluctantly while expressing dissent at every opportunity, C. request a formal channel like a staff meeting to respectfully voice your concern with reasoned arguments, D. simply refuse to implement it. መልሱ ሲ ይሆናል ማለት ነው። request a formal channel like a staff meeting to respectfully voice your concern with reasoned arguments ነው። ምክንያቱም the most constructive behavior የሚባለው ህጋዊ ሆኖ ሲፈቀድ እና ሪዝንድ የሆነ ዲሰንት ምክንያታዊ የሆነ አለመስማማትን በአግባቡ ማቅረብ ያስፈልጋል ማለት ነው። ከዛ ውጭ
ሪላክታንትሊ ሳይወዱ መከተል ይሄ ተገቢ ያልሆነ ቢሄቪየር ነው። አለመስማማትን አት ኤቭሪ ኦፖርቹኒቲ ባገኙት አጋጣሚ ሁሉ መግለጽ ይሄ ተገቢ ያልሆኑ ባህሪያት ናቸው ወይም ኮንስትራክቲቭ አይደሉም ማለት ነው። ስለዚህ መልሱ የሚሆነው ሲ ነው ማለት ነው። ነምበር 30 a citizen prizes your helpfulness and asks for your personal phone number to consult you in the future. You should A. Give it to them to be more helpful. B. Politely decline and direct them to the official office contact number or helpline for consistent service. C. Give them your colleague's number instead. D. Ask them why they need it. And ተገልጋይ በጣም የኛን ተግባቦትን አድንቆ ስልክ ቁጥራችንን የጠየቀ ምክንያቱም በቀጣይ ኮንሰልት እንድናደርገው ስለፈለገ ማለት ነው። በዚህን ጊዜ ማድረግ ያለብን ወይም መውሰድ ያለብን እርምጃ ምንድነው ነው? ስለዚህ መልሱ የሚሆነው ከተሰጡት አማራጮች ውስጥ ቢ ነው። politely decline and direct them to the official office contact number or helpline for consistent service ነው። በትህትና ጥያቄውን ውድቅ እናደርግና ኦፊሻላዊ የሆነ የቢሮ ስልክ መስመር ለቋሚ አገልግሎትህ ማግኘት ትችላለህ ብሎ እሱን እንዲጠቀሙ ወደዛ መምራት ነው የሚያስፈልገው ማለት ነው። ሜንቴን ፕሮፌሽናል ባውንደሪ እና ኢንስቲትዩሽናል የሆነ ፕሮሰስን እንድንጠብቅ ያደርገናል ማለት ነው። ከዛ ውጭ ግን ስልክ መስጠት ወይም ደግሞ በምትኩ የጓደኛ መስጠት ለምንድን ነው የፈለከው ብሎ የበለጠ ደግሞ ሰውየው ጋር አላስፈላጊ ሆነ ውይይት ማድረግ አስፈላጊ አይደለም ማለት ነው። ስለዚህ መልሱ የሚሆነው ቢ ነው ማለት ነው። Question number 31 demonstrating initiative behaviorally could be seen when you A. Wait for explicit instruction for every single task. B. Identify a recurring question from citizen and propose creating a simple FAQ handout, frequently asked question handout. C. Complete only the task listed in your job description. D. Always ask colleagues before taking any small action. እዚህ ላይ የተጠየቅነው ተነሳሽነት ያለው ኢኒሺየቲቭ የሆነ ባህሪን ለማሳየት ከሚከተሉት አማራጮች ውስጥ የትኛውን ነው ማድረግ ያለብን ነው የሚለው። መልሱ የሚሆነው ቢ ነው። Identify a recurring question from citizen and propose creating a simple frequently asked question handout ነው። ከዜጎች በተደጋጋሚ የሚመጣ ጥያቄ በመለየት ሪከሪንግ የሆኑ ታስኮችን ለይቶ ለዚህም ተገቢ የሆነ ፍሪኮንትሊ አስክድ ኩዌሽን የሚመልስ ሃንዳውት ለማዘጋጀት ፕሮፖዝ ማድረግ ነው። ምክንያቱም ኢኒሺየቲቭ ማለት ቢንግ ፕሮአክቲቭ ኤንድ አይደንቲፋይንግ ኦፖርቹኒቲ ፎር ኢምፕሩቭመንት ማለት ነው። ዊዛውት ቢንግ ቶልድ ማለት ነው። በመናገር ብቻ ሳይሆን በተግባር ማሳየት ስለሆነ በዚህም መልሱ ቢ ይሆናል ማለት ነው። ነምበር 32 after a stressful interaction with a difficult citizen, you feel angry. A positive behavioral strategy is A. Take a short sanctioned break if possible. Breathe and refocus before engaging the next citizen. B. Vent your anger on the next citizen who makes a small error. C. Complain loudly to your desk mate about ignorant citizens. D. Go home early claiming a headache. So, ፖዘቲቭ የሆነ ቢሄቪየር ስለሆነ የተጠየቅነው ከአንድ አስቸጋሪ ዜጋ ጋር ያልተገባ መስተጋብር ብንፈጥር መልሱ ሊሆን የሚችለው ኤ ነው። ቴክ ኤ ሾርት አጭር ጊዜ ወስደን ሳንክሽን የሆነ ብሬክ እንወስዳለን፣ የተፈቀደ ረፍት እንወስዳለን። ከዛ በአግባቡ ራሳችንን ካረጋጋን በኋላ በቀጣይ ስራችን ሪፎከስ አድርገን ስራችንን እንጀምራለን ማለት ነው። ከዚህ ውጭ ያሉት አማራጮች ለምሳሌ ቬንት ቱ አንገር ቁጣን ዝም ብሎ ማውጣት፣ ሌሎችም ደግሞ ኢግኖራንት ሲቲዝን አድርጎ መቁጠር ወይም አላዋቂ ዜጎች ናቸው እያሉ ዴስካችንን መደብደብ ወይም ላውድሊ ኮምፕሌን ማድረግ ወይም በጊዜው ወደ ቤታችን ራሴን አሞኛል ብሎ መጓዝ፣ እነዚህን የመሳሰሉት አክሽኖች ፖዚቲቭ ቢሄቪየራል ስትራቴጂ አይደሉም። ስለዚህ መልሱ የሚሆነው ማለት ነው ኤ ነው ማለት ነው። ነምበር 33 in a team project falling behind schedule, your positive behavioral contribution is to A. Point out who is responsible for the delay. B. Offer to take on an extra manageable task to help get back on track. C. Focus only on your part and leave when the clock strikes 11 o'clock. D. Suggest lowering the quality standards to meet the deadline. ፕሮጀክቱ በተያዘለት ጊዜ እየሄደ አይደለም። ማከናወን ያለብን አዎንታዊ behavioral contribution ምንድነው ከተሰጡት አማራጮች ስለሚለው ውስጥ መልሱ የሚሆነው ቢ ነው።
offer to take on an extra manageable task to help get back on the track ነው። ተጨማሪ ስራ ለማገዝ ወደ ትክክለኛው መንገድ እንዲመለስ ኮላቦሬሽን እና ቲም ኦነርሺፕን ቢውልድ ማድረግ ያስፈልጋል ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ከዛ ውጭ ሌሎችን ኃላፊነት ተጠያቂ እንዲሆኑ ፖይንት አውት ማድረግ፣ የራሳችን ስራ ላይ ብቻ ፎከስ ማድረግ፣ እንደዚሁም ደግሞ ሎወር ማድረግ፣ ኳሊቲ ስታንዳርዱን ዝቅ ማድረግ፣ እነዚህ ፖዚቲቭ የሆኑ ቢሄቪየራል ተግባራት አለመሆኑን መገንዘብ አለብን ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ነምበር 34 a visitor to the office asks for direction to another department. You are very busy. The minimal positive behavioral response is to A. Say I don't know and look away. B. Give them incorrect direction to get rid of them quickly. C. Stop your work, stand up and point them clearly in the right direction or escort them to the corridor. D. Shout the direction across the room while typing. እዚህ ላይ የተጠየቅነው ዝቅተኛ የሚሆነው አዎንታዊ የስነ ምግባራችን ምላሽ ምንድነው ነው። አቅጣጫ የጠፋበትን ባለ ጉዳይ አቅጣጫውን እንድትነግሩት ቢጠይቃችሁ መልሱ የሚሆነው stop your work ነው፣ stand up and point them clearly in the right direction or escort them to the corridor ነው። ማሳየት ያለብን helpfulness ነው። እንደዚሁም ደግሞ ፕራዮሪታይዚንግ ማድረግ ነው። the visitor needs even when busy ምንም እንኳን ቢዚ ብንሆንም ፕራዮሪታይዝ አድርገን መስራት ወይም ስራችንን ለአጭር ጊዜ ቆም አድርገን ፖይንት አውት ማድረግ ይጠበቃል። ይሄ በጣም ትንሹ የሚባለው ሚኒማል ፖዚቲቭ ቢሄቪየራል ሪስፖንስ ነው ማለት ነው። ነምበር 35 receiving conflicting instruction from two different supervisors test your behavioral competency. You should A. Follow the instruction from the higher ranking supervisor. B. Politely inform the second supervisor of the prior instruction and seek clarification on prioritization. C. Try to do half of each task. D. Do nothing and claim you were confused. በዚህን ጊዜ የሚጠበቅብን የባህሪ ብቃት ምንድነው የሚለው ጥያቄ ከተሰጡ አማራጮች ከሁለት የተለያዩ ሱፐርቫይዘሮች ኢንስትራክሽን ቢመጣልን ማድረግ ያለብን የትኛውን አማራጭ ነው ለሚለው መልስ ቢ ነው። politely inform the second supervisor of the prior instruction and seek clarification on prioritization ነው። ቀድሞ የደረሰን አስቸኳይ ስራ መኖሩን ለሰከንድ ሱፐርቫይዘሩ ባጭሩ ማስረዳት ይጠበቅብናል። ማሳየት ያለብን ፕሮፌሽናል የሆነ ኮሚኒኬሽን ነው። ክሊርሊ ኤንድ ሪስፔክት ያለው ማለት ነው። ፎር ዘ ቼን ኦፍ ኮማንድ ተገቢውን ቼን ኦፍ ኮማንድ ጠብቀን ሶልቭ ማድረግ ነው እንጂ ችግሩን ኢግኖር አድርገን ችግሩ እንዲባባስ ማድረግ የለብንም ማለት ነው። ወይም ደግሞ ዱ ነቲንግ ምንም ሳንሰራ ቁጭ ማለት አይደለም። ወይም የእያንዳንዱ ደግሞ ሀፋፍ የሆነ ስራ መስራት አይደለም። ስለዚህ ፕራዮሪታይዜሽን መስጠትና ለዚሁም ደግሞ ክሊር የሆነ ኮሚኒኬሽን መገንባት ይጠበቅብናል። ነምበር 36 which behavior best demonstrates respect for diversity in the workplace? A. Tolerating colleagues from different ethnicity. B. Actively seeking to understand a colleague's cultural perspective to improve collaboration on a project. C. Socializing only with people from your own background. D. Making jokes about different regional accents. Respect of diversity ማለትም ልዩነትን ማክበር የሚያሳየው ባህሪ የትኛው ነው? በስራ ቦታ ከተሰጡት አማራጮች ውስጥ መልሱ ቢ ይሆናል። actively seeking to understand a colleague's cultural perspective to improve collaboration on the project ነው። አክቲቭ የሆነ ፕሮሰስ ኦፍ ሲኪንግ አንደርስታንዲንግ ነው የሚያስፈልገው። ፓሲቭ መሆን የለብንም። የማወቅ ፍላጎታችን ነው መጨመር ነው ያለብን። ኮላቦሬት ማድረግ ነው ያለብን። መተባበር ነው ያለብን። ኢንክሉሲቭነስን እዚህ ላይ ሰፋ አድርገን እንዲመጣ ነው እንጂ ማድረግ ያለብን ቶሎሬት ማድረግ እንደዚሁም ደግሞ የራሳችንን ባክግራውንድ ብቻ ሶሻላይዝ ማድረግ ወይም ጆክ እንደም አላስፈላጊ ጆኮችን በዲፈረንት ሪጂናል አክሰንቶች መናገር ይሄ እጅግ በጣም አላስፈላጊ የሆነ ተግባር ነው ማለት ነው በወርክ ፕሌስ። ስለዚህ ሪስፔክት ፎር ዳይቨርሲቲ የምንለው በስራ ቦታ ልዩነትን ማክበር ከምንለው አማራጮች ውስጥ መልሱ ቢ ይሆናል ማለት ነው። ነምበር 37 when the office photocopier jams repeatedly negative behavior is to እዚህ ላይ ልብ ልንል የሚገባው አሉታዊ ባህሪ የትኛው ነው? A. Leave it jammed for the next person to fix. B. Attempt to clear the jam following the posted instructions. C. Report the persistent fault to the responsible person or office. D. Learn the common cause and advise colleagues on how to avoid it. መልሱ የሚሆነው ማለት ነው A ነው። Leave it jammed for the next person to fix ማለት ጃምድ እንደሆነ ወረቀት እንደያዘ ፎቶኮፒ ማሽኑ ትተነው መሄድ ነው። የሚመጣው ሰው ራሱ ፊክስ ያድርገው፣ ቀጣዩ ሰው ፊክስ ያድርገው ብለን
ጃምድ እንዳደረገ ትቶ መሄድ ይሄ ኔጋቲቭ ቢሄቨር ነው ማለት ነው። ከዛ ውጭ ያለው ጃሙን ክሊር ለማድረግ ፖስትድ በተደረገው ኢንስትራክሽን መሰረት ክሊር ማድረግ መሞከር፣ እንደዚሁም ደግሞ ለሚመለከተው አካል ሪፖርት ማድረግ፣ ኮመን ኮዝ ከሆነ ደግሞ ለስራ ባልደረባችን እንዴት ችግሩን አቮይድ እንደሚያደርገው አድቫይስ መስጠት፣ እነዚህ ፖዘቲቭ የሆኑ ቢሄቪየር ናቸው ማለት ነው። ስለዚህ መልሱ ኤ ይሆናል ማለት ነው። ነምበር 38 you are tasked with training a new intern. Demonstrating positive coaching behavior involves A. Giving them all the boring repetitive tasks. B. Explaining the why behind tasks, provided clear examples and encouraging questions. C. Leaving them alone to figure it out. D. Doing all their work for them to ensure it is done correctly. ለአዲስ ኢንተርን ባለሙያ ስልጠና እንድንሰጠው ነው ታስክ የተሰጠን። ፖዘቲቭ የሆነ ኮቺንግ ቢሄቪየር ከተሰጡት አማራጮች ውስጥ የትኛው ነው የሚለው መልሱ የሚሆነው ቢ ነው። ኤክስፕሌኒንግ ዘ ዋይ ቢሃይንድ ታስክስ ፕሮቫይዲንግ ክሊር የሆነ ኤግዛምፕል እና ኢንከሬጂንግ ኩዌሽን ነው። አዲስ የሆነ ኢንተርን ጥያቄዎችን እንዲያነሳ ማበረታታት፣ ትራንስፓረንት የሆነ ኖሌጅ ትራንስፈር እና ሜንተርሺፕ መስጠት ያስፈልጋል ማለት ነው። ምክንያቱም ከተማረ በኋላ ነው በራሱ ኢንዲፔንደንትሊ መቆም የሚችለው ማለት ነው። ጥሩ የሆነ የማስተማር ዘዴዎችን መርጠን ማብቃትና ራሱን እንዲችል ማድረግ ያስፈልጋል ማለት ነው። ከዛ ውጭ ግን ቦሪንግ እንዲሆን ሪፒቴቲቭ ታስኮችን በመስጠት የበለጠ ስራውን እንዲጠላው ማድረግ ወይም ራሱ ፊገር አውት አድርጎ ችግሮችን ነቅሎ እንዲማር መተው፣ በራሱ ተጓዝ ማለት፣ ሁሉንም ስራ ሞክር ብሎ መተው፣ ይሄ አላስፈላጊ የሆነ ፖዘቲቭ ያልሆነ ባህሪ ነው ማለት ነው። ስለዚህ መልሱ የሚሆነው ቢ ነው ማለት ነው። ነምበር 39 a citizen insists on seeing the department head for routine matters that you are fully authorized to handle. You should A. Send them away for not following protocol. B. Acknowledge their wish, calmly explain your role and authority to resolve the issue and assure them of your commitment to help. C. Immediately escort them to the department head office without notice. D. Pretend the department head is out of the country. እዚህ ላይ አንድ ዜጋ አጥብቆ የጠየቀን ምንድነው ፉሊ አውቶራይዝድ ለሆነ ሰው ሙሉ ስልጣን ለተሰጠው ጉዳዩን እንዲያይ ማለት ነው ማድረግ ያለብን የትኛው ነው የሚለው። ስለዚህ መልሱ acknowledge their wish, calmly explain your role and authority to resolve the issue and assure them your commitment to help. ዜጎች ለሚጠይቁን ጥያቄ መስጠት ያለብን ምላሽ ፕሮፌሽናል አንሰር አክኖሌጅ ማድረግ ነው ማለት ነው። የራሳችን ሮል ምን እንደሆነ ምን ያህል ስልጣን እንዳለን ያን ችግር ለመፍታት ካልምሊ ኤክስፕሌን እናደርጋለን፣ ባጭሩ እናስረዳለን ማለት ነው። ከዚህ ውጭ ሴንድ አዌይ ፕሮቶኮል ሳይጠብቁ ዝም ብሎ መላክ፣ ምንም ልብ ሳይሉ ወዳውኑ ኢሚዲየትሊ ስኮርት አውት ማድረግም እሱም ተገቢ አይደለም። ፕሪቴንድ ማድረግ፣ ይሄ ደግሞ ማሳሳት። ዘ ዲፓርትመንት ሄድ ኢዝ አውት ኦፍ ዘ ካንትሪ፣ የዲፓርትመንት ሄዱ ያሉት ከሀገር ውጭ ናቸው ብሎ አስመስሎ መናገርም ይሄ በጣም አላስፈላጊ ሆኖ ምላሾች ናቸው ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ነምበር 40 at the end of the work day positive stewardship behavior is demonstrated by A. Rushing out exactly on time, leaving your workstation messy. B. Taking 10 minutes to organize your desk, secure documents and shut down equipment properly. C. Staying late unnecessarily to appear dedicated. ዲ ቴኪንግ ኦፊስ ሰፕላይ ሆም ፎር ፐርሰናል ዩዝ። ፖዘቲቭ የሆነ ስቲዋርድሺፕ ቢሄቪየር የትኛው ነው ተብለን የተጠየቅነው። በዚህም መልሱ ቢ ይሆናል። ቴኪንግ 10 ሚኒትስ ቱ ኦርጋናይዝ ዩር ዴስክ፣ ሴኪዩር ዶክመንት ኤንድ ሸት ዳውን ኢኩመንት ፕሮፐርሊ። ስቲዋርድሺፕ ማለት ለሸርድ ሪሶርስ እና ለጋራ ወርክ ፕሌሶች ኬር መስጠት ማለት ነው። ቴኪንግ ኬር ማድረግ ነው። ስለዚህ የጋራ መገልገያዎችና የስራ ቦታዎችን መንከባከብ ያስፈልጋል ማለት ነው። ስለዚህ 10 ደቂቃ ሰጥተን የስራ አካባቢያችን አደራጅተን ለፐብሊክ ሪሶርሶች ኬር ሰጥተን የስራ ቦታችንን፣ ዶክመንታችንን እንደዚሁም ደግሞ ኮምፒውተሮቻችን በአግባቡ መዘጋታቸውን ቼክ አድርገን ነው መውጣት ያለብን ማለት ነው። ይሄ ነው ስቲዋርድሺፕ የሚባለው። ከዛ ውጭ ግን ወርክ ስቴሽናችን ሜሲ እንደሆነ እንደተዝረከረከ መተው፣ ራሽንግ ኤግዛክትሊ ኦን ታይም፣ ልክ ሰዓቱ ሲደርስ ራሽ አድርገን መውጣት፣ አነሰሰሪ የሆኑ ከስራ ሰዓት ውጭ አሁን ዘግይተን ስለወጣን አሁን ይሄ ስቲዋርድሺፕ አይደለም ማለት ነው። ሌትሊ ልንወጣ እንችላለን፣ ግን ሌትሊዎችን አነሰሰሪ የሆነ ስራ ከሆነ የሰራ ነው ይሄ ስቲዋርድሺፕ አይደለንም። ስቲዋርድሺፕ ማለት ለጋራ መገልገያ መሳሪያዎች፣ ለቢሮ እቃዎች ኬር መስጠት ማለት እንደሆነ መረዳት ይጠበቅብናል ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው።
Number 41, active listening involves A. Waiting for your turn to speak. B. Paying full attention, understanding and responding thoughtfully. C. Agreeing with everything the speaker says. D. Taking detailed notice for every word. ከተሰጡት አማራጮች ውስጥ መልሱ የሚሆነው ቢ ነው። ፔይንግ ፉል አቴንሽን አንደርስታንዲንግ ኤንድ ሪስፖንዲንግ ቶትፉሊ ነው። ምክንያቱም አክቲቭ ሊስኒንግ ጎዝ ቢዮንድ ሜርሊ ሄሪንግ መስማት ብቻ አይደለም ወይም ማዳመጥ ብቻ አይደለም። ኤንድ ሪኳየርስ ሜንታል ኢንጌጅመንት ማለት ነው። አንደርስታንዲንግ ይጠይቃል፣ የአእምሮን ፓርቲሲፔሽን ይጠይቃል። ፎር ቨርባል እና ነን ቨርባል ሪስፖንስ ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ተራን ጠብቆ መናገር፣ እንደዚሁም ደግሞ ከሌሎች ሀሳቦች ጋር አግሪ ማድረግ፣ ሌሎች ሲናገሩ ደግሞ ዲቴል ኖት መውሰድ፣ ይሄ አክቲቭ ሊስኒንግ አያስብልም ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ነምበር 42 when writing an official memorandum the most important principle is A. Using complex vocabulary to sound professional. B. Being clear, concise and to the point. C. Making it as long as possible to cover all details. D. Using colorful fonts and formatting. ኦፊሴላዊ የሆነ ማስታወሻ በምናዘጋጅበት ጊዜ ማድረግ ያለበት መርህ የትኛው ነው የሚል ነው። ስለዚህ መልሱ ቢ ይሆናል። Being clear, concise and to the point መሆን አለበት። በማንኛውም ሪደሮች በቀላሉ ሊገነዘቡት የሚገባ መሆን አለበት። ሜኪንግ ክላሪቲ ኤንድ ኮንሳይንስነስ ጥርምጥን ያለ መረጃዎችን የያዘ መሆን አለበት። ፓራማውንት ፕሪንሲፕልስ የምንላቸውን ወይም ዋና ዋና መርሆችን የያዘ መሆን አለበት ማለት ነው። ኩዌስችን ነምበር 43 ነን ቨርባል ኮሚኒኬሽን ኢንክሉድስ ኤ ኢሜይል ኤንድ ሪፖርትስ፣ ቢ ቦዲ ላንጉጅ አይ ኮንታክት ኤንድ ቶን ኦፍ ቮይስ፣ ሲ ኦንሊ ሪትን ወርድስ፣ ዲ ስፒኪንግ ላውድሊ። ከተሰጡት አማራጮች ውስጥ መልሱ የሚሆነው ቢ ነው። ቦዲ ላንጉጅ አይ ኮንታክት ኤንድ ቶን ኦፍ ቮይስ ነው። ነን ቨርባል ኮሚኒኬሽን የምንለው ኦል ኮሚኒኬሽን ኤሊመንቶችን የያዘው ዳር ኖት በት ስፖከን ኤንድ ሪትን ነው። ከንግግርና ከጽሁፍ ውጭ ያሉትን እንደ ፊዚካል አክሽን ያሉትን ለምሳሌ እንደ ቮይስ ፒች አይነት ኢንቴንሲቲ፣ የድምፅ ቃናና ጥንካሬን መሰረት ያደረጉ ንግግሮችን በሙሉ ነን ቨርባል ኮሚኒኬሽን ነው የምንላቸው ማለት ነው። በአጠቃላይ ከስፖክን እና ከሪትን ውጭ ያሉት ነን ቨርባል ስለሚባሉ ስለዚህ መልሱ ቢ ይሆናል ማለት ነው። ኩዌስችን ነምበር 44 in a meeting with a dissatisfied citizen who is speaking loudly the best approach is to A. Speak louder to assert authority. B. Remain calm, listen patiently and speak in a steady and respectful tone. C. Ask security to remove them. D. Ignore the tone and focus only on the factual content. መልሱ የሚሆነው ቢ ነው። ሪሜን ካልም ሊስን ፔሸንትሊ ኤንድ ስፒክ ኢን ስቲዲ ኤንድ ሪስፔክትፉል ቶን። ዜጋው ዲሳቲስፋይድ ነው የሆነው በአጠቃላይ በስብሰባው ዲሳቲስፋይድ ስለሆነ ቮሊዩምን ካልም እንዲያደርግ ስቴብል እንዲያደርግ እና ወደ ጉድ ኢንተራክሽን እንዲመጣ ለጥሩ የሆነ መስተጋብር እንዲመጣ ማድረግ ነው ያለብን። ይህን የመሰለ ፕሮፌሽናል ባህሪዎችን በማድረግ ማረጋጋትና ወደ ጥሩ የሆነ ኢንተራክሽን መግባባት መምጣት አለብን ማለት ነው። ከዛ ውጭ ግን እሱም ስፒክ ላውድሊ ሲያደርግ እኛም ስፒክ ላውድ ካደረግ እንደዚሁም ሴኩሪቲ ጠርተን ከአካባቢያችን እንዲያርቅልን ማድረግ ወይም ኢግኖር ማድረግ አጠቃላይ ቶኑን ከስነ ምግባር ውጭ የሆኑ ባህሪያት መሆናቸውን ልንረዳ ይገባል ማለት ነው። The primary purpose of CC field in an email is to A. Send the main message to the person in CC. B. Send a copy to someone for their information who is not the primary sub. C. Blind copy someone secretly. D. Carbon copy the document to a printer. መልሱ የሚሆነው ቢ ነው። Send a copy to someone for their information who is not the primary recipient. CC ማለት ካርቦን ኮፒ ማለት ነው። Used to keep stakeholder information ነው። Without requiring them to act directly on the email ነው። ኢሜይሉ ላይ ዳይሬክትሊ አክት አያደርጉም፣ ነገር ግን መረጃውን ኢንፎርሜሽኑ እንዲደርሳቸው ለስቴክሆልደር ለባለድርሻ አካላት የምንልከው መረጃ ማለት ነው ሲሲ። ከዛ ውጭ ነው ለምሳሌ ብላይንድ ኮፒ ማለት በድብቅ መገልበጥ ነው። የአንድ ሰው መረጃ በድብቅ መገልበጥ ማለት ይሄ ሌላ አላስፈላጊ የሆነ አንዋንትድ የሆነ ቢሄቪየር ነው ማለት ነው። ዘሜን ሜሴጅ ማለት አይደለም። ሲሲ ማለት ዘሜን ሜሴጅ አይደለም። ፕሪንተር ዶክመንቱን ፕሪንት ማድረግ ማለት አይደለም። ስለዚህ ሲሲ የሚለው someone for second copy of information. Number 46 which is the most effective way to give constructive feedback to a subordinate? A. In front of their peers to serve as a lesson for all. B.
privately focusing on a specific behavior and suggesting improvement. C. Through a harshly worded written warning. D. by comparing them unfavorably to another employee. ከስራችን ላሉ ስራ ባልደረቦች የምንሰጠው ኮንስትራክቲቭ የሆነ ፊድባክ የትኛው ነው? መልሱ የሚሆነው ቢ ነው። ፕራይቬትሊ ፎከሲንግ ኦን ስፔሲፊክ ቢሄቪየር ኤንድ ሰጀስቲንግ ኢምፕሩቭመንት ነው። ፊድባኩ ሹድ ቢ ፕራይቬት መሆን አለበት፣ እንደዚሁም ደግሞ ኮንስትራክቲቭ መሆን አለበት ማለት ነው። ፎከሲንግ ኦን ኦብዘርቨብል ቢሄቪየር በሚታይ ቢሄቪየር ላይ በምናየው ስፔሲፊክ ቢሄቪየር መርጠን ኮንስትራክቲቭ የሆነ ፕራይቬት የሆነ ሰጀሽን እንሰጣለን ማለት ነው። ፐብሊክ ክሪቲዝም ቢሆን ይሄ በጓደኛ ወይም በሰው ፊት የሚደረግ ቢሆን ግን አበረታታም ማለት ነው። ስለዚህ ፐብሊክሊ መሆን የለበትም ፕራይቬትሊ መሆን አለበት የሚለውን መረዳት ይጠበቅብናል ማለት ነው። ኩዌስችን ነምበር 47 a barrier to effective communication is a using simple language, b providing feedback, c using technical jargon with a non-technical audience, d making eye contact. ኢፌክቲቭ ለሆነ ኮሚኒኬሽን ባሪየር የሚሆነው ወይም ኦብስታክል የሚሆነው የትኛው ነው? ከተሰጡት አማራጮች ውስጥ መልሱም ሲ ነው። ዩዚንግ ቴክኒካል ጃርገን ዊዝ ነን ቴክኒካል ኦዲየንስ ነው። ባሪየር የሚፈጥረው መልእክቱ በአግባቡ ፉሊ ትራንስሚትድ እንዳያደርግ የሚያደርጉ ጃርገን ወርዶች ካሉ እነዛ ጃርገን የሆኑ ወርዶችን ማስወገድ ይጠበቃል ማለት ነው። ከዛ ውጭ ሲምፕል ላንጉጅ መጠቀም፣ ፊድባክ መስጠት፣ እነዚህ ደግሞ ሜኪንግ አይ ኮንታክት ማድረግ ግን በጣም ቤተር የሆኑ የኢፌክቲቭ ኮሚኒኬሽን ዘዴዎች ናቸው የሚለውን መረዳት ይጠበቅብናል። ኩዌስችን ነምበር 48 when preparing a report for a senior management, the executive summary should a introduce all the junior staff who worked on it, b provide a brief overview of the key findings, conclusions and recommendations, c contains all the raw data, d be written last after the main report is complete. ኤክስኪዩቲቭ ሰማሪ መያዝ ያለበት ነጥብ የትኛው ነው? መልሱ የሚሆነው ቢ ነው። ፕሮቫይድ ኤ ብሪፍ ኦቨርቪው ኦፍ ዘ ኪ ፋይንዲንግስ ኮንክሉዥን ኤንድ ሪኮመንዴሽን ነው። ኤክስኪዩቲቭ ሰማሪ መያዝ ያለበት ዘ ሞስት ክሪቲካል የሆኑ ኢንፎርሜሽኖችን ብቻ ነው እና አክሽኔብል የሆኑ አይተሞችን ነው። በአጠቃላይ ዶክመንቱ 10% ብቻ ከቨር ማድረግ አለበት ብለው ያስቀምጣሉ ማለት ነው። ስለዚህ ብሪፍ የሆነ ኦቨርቪው የሚሰጠን ኬ ፋይንዲንጎችን ነው። ከዛ ውጭ ግን ሁሉንም ዳታ የያዘ አይደለም፣ ወይም ደግሞ መጨረሻ ላይ የሚጻፍ ማለት አይደለም። መጀመሪያ ላይ ነው የሚገኘው። at the beginning of the introduction ነው ያለው ማለት ነው። ስለዚህ መልሱ ቢ ነው የሚለውን መረዳት ይጠበቅብናል ማለት ነው። question number 49 one of the following is not the goals of communication. a share information, b pursuing, c building a relationship, d ነን ይላል። ጥያቄው ኖት ነው ያልሆነው ነው የሚለው እሱን ልብ ልንል ይገባል። ስለዚህ መልሱ ነን ነው። የኮሚኒኬሽን ዋና ዋና ጎልስ የሚባሉት አንደኛው ኢንፎርም ለማድረግ ነው፣ ኖሌጅን ኢንስትራክሽኖች ካሉ፣ እንደዚሁም ደግሞ ኒው ኢንሳይትስ አዳዲስ ግንዛቤዎችን ኢንፎርሜሽኖችን ሸር ለማድረግ ነው። በተጨማሪም ደግሞ ፐርሲዩዲንግ ነው፣ ቱ ኢንፍሉዌንስ አዘርስ ነው። ይሄ የሊደርሺፕ ሴንትራል ፓርት ነው። ፐርሲዩድ ማድረግ እንዲከተሉ ማድረግ ነው። እንደዚሁም ደግሞ ቢልዲንግ ሪሌሽንሽፕ ነው። ኮላቦሬሽን የሆነ ቲምወርክ ለመፍጠር እንጠቀምበታለን። ኮሚኒኬሽን ፎር ሜንቴኒንግ ሳፖርቲቭ ወርክ ኢንቫይሮንመንት ነው። ስለዚህ ሁሉም ይሆናል። መልሱ እዚህ ከተጠቀሱት ውስጥ መልስ ስለሌለ መልሱ ነን ይሆናል ማለት ነው። ነምበር 50 if you receive an official letter in a language you do not understand, you should a guess the meaning and act on it, b discard it, c seek official translation through appropriate channel, d ask a friend who knows the language። እዚህ ላይ የተጠየቅነው ኦፊሻላዊ የሆነ ኮረስፖንዳንስ ነው፣ የደብዳቤ ልውውጥ ነው የተጠየቅነው። ስለዚህ መልሱ የሚሆነው ሲክ ኦፊሻል ትራንስሌሽን ትሮ አፕሮፕሪየት ቻናልስ ነው። ምክንያቱም ኦፊሻል የሆነ ኮረስፖንዳንስ ሪኳየር ኦፊሻል የሆነ ሃንድሊንግ ይፈልጋል ማለት ነው። ኦፊሻላዊ የሆነ የደብዳቤ ልውውጥ በሚገባ ኦፊሻላዊ የሆነ አያያዝን ይፈልጋል ማለት ነው። ከዛ ውጭ ገስ ማድረግ፣ አኖትራይዝድ ማድረግ ትራንስሌሽኑን፣ እንደዚሁም ደግሞ ሚስ ኢንተርፕሪት ማድረግ ለአድሚኒስትሬቲቭ ኤረር ያጋልጣል ማለት ነው። question number 51 the first step in effective planning is a allocating resources, b defining clear objectives and goals, c scheduling activities, d assigning tasks to team members። ለኢፌክቲቭ ፕላኒንግ የመጀመሪያው ስቴፕ ከተሰጡት አማራጮች ውስጥ መልሱ የሚሆነው ቢ ነው። ዲፋይኒንግ
ክሊር ኦብጀክቲቭስ ኤንድ ጎልስ ነው። ሪሶርስ አሎኬት ከማድረጋችን በፊት አክቲቪቲ ስኬጁልድ ከመሆኑ በፊት ፈርስት ኖ ዋት ኒድስ ቱ ቢ አቺቭ ነው። መጀመሪያ ምንድነው የምናከናውነው የሚለውን ማወቅ ይገባል ማለት ነው። ስለዚህ ክሊር ኦብጀክቲቭ ፕሮቫይድስ ዳይሬክሽን ፎር ኦል ሳብሲኩዌንት ፕላኒንግ ስቴፕስ ማለት ነው። ስለዚህ የመጀመሪያው ተግባር የሚሆነው መልሱ ቢ ነው ማለት ነው። ኩዌስችን ነምበር 52 a smart goal is one that is a simple, manageable, achievable, reasonable and timely, b specific, measurable, achievable, relevant, time bounded, c strategic, meaningful, actionable, responsible, tracked, d standard, moderate, actual, realistic and thoughtful። ከተሰጡት አማራጮች ውስጥ የስማርት አክሮኒየም የትኛው ነው የሚለው ነው። ስለዚህ መልሱ ቢ ነው። ስፔሲፊክ፣ ሜዠረብል፣ አቺቬብል፣ ሪሌቫንት ኤንድ ታይም ባውንድድ ማለት ነው። ስማርት ዩኒቨርሳሊ የሆነ አክሮኒየም ነው ኢን ፕላኒንግ ኤንድ ማኔጅመንት ማለት ነው። ስለዚህ ፕላናችንን ሰክሰስ ለማድረግ ክሊር ፓዝ የሚሰጠን ዩኒቨርሳል የሆነ ፕላኒንግ ኤንድ ማኔጅመንት አክሮኒየም መሆኑን መረዳት ይጠበቅብናል ማለት ነው። ነምበር 53 prioritizing tasks effectively means a doing the easiest task first, b doing the tasks you like first, c focusing on tasks that are most important and urgent, d letting your supervisor decide daily። prioritizing ማለት ከተሰጡት አማራጮች ውስጥ መልሱ focusing on the tasks that are most important and urgent የሚለው ነው ማለት ነው። ቾይስ ሲ urgency እና ኢምፖርታንስ የመሳሰሉ ክራይቴሪያ ይፈልጋል ፕራዮሪታይዜሽን ለመስራት። በብዛት የምንጠቀመው የአይዘንሃወር ማትሪክስ ነው። አርጀንት፣ ኖት አርጀንት፣ ኢምፖርታንት፣ ኖት ኢምፖርታንት በሚል ማትሪክስ በመጠቀም ፕራዮሪታይዝ እናደርጋለን። ቱ ማክሲማይዝ ኢምፓክት ለማድረግ እና ክሪቲካል የሆኑ ዴድላይኖችን ሚት ለማድረግ በጣም የሚጠቅመን የአይዘንሃወር ማትሪክስ ቱልስ መሆኑን መረዳት ይጠበቅብናል ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። ነምበር 54 A Gantt chart is primarily used for A. Financial budgeting, B. Visualizing project timeline and task dependency, C. Organizational hierarchy, D. Employee performance evaluation። የጋንት ቻርትን ጥቅምን የሚገልጸው መልሱ ቢ ነው። Visualizing project timeline and task dependencies ነው። ጋንት ቻርት ማለት it is a bar chart ነው used for project scheduling ነው። ሾዊንግ ስታርት ዴት እና ኤንድ ዴትን ያሳያል ወይም የታይምላይን ቪዥዋላይዜሽን ያሳየናል። ፕሮጀክት ስኬጁሊንግ የሚጠቅም ነው እንጂ ለበጀት ወይም ደግሞ ለሃይራርኪን የሚያሳይ ወይም ፐርፎርማንስ ኢቫሉዌሽን አለመሆኑን መረዳት ይጠበቅብናል ማለት ነው። ነምበር 55 ዴሊጌሽን ኢዝ ኢምፖርታንት ቢኮዝ ኢት ኤ ሪዲዩስ ዘ ማናጀርስ ወርክሎድ ኦንሊ፣ ቢ ኢምፓወርስ ቲም ሜምበርስ ኤንድ ዲቨሎፕ ዜር ስኪልስ፣ ሲ avoid responsibility for outcomes, D is required by civil service rules። እዚህ ላይ ሁሉም አማራጮች መልስ ሊመስሉን ይችላሉ። መልሱን ግን በጥንቃቄ መምረጥ ይጠበቅብናል። በዚህ መሰረት መልሱ ቢ ነው። empowers team members and develop their skills ነው። ለምሳሌ reduce the manager's workload only የሚለው ባይኖርም የማናጀሩን ወርክሎድ ይቀንሳል። እርግጥ ነው። በዋናነት ግን የዴሊጌሽን ጥቅሙ ምንድነው? ኢምፓወር ማድረግ ነው። ዘ ፕራይመሪ የምንለው ቤኔፊት ካፓሲቲ ቢልዲንግ ነው ወይም ኢምፓወርመንት ነው። ፎስተሪንግ ግሮዝ እና ፊውቸር ሊደርሺፕን ማበረታታት ነው የሚለው ስለሆነ መልሱ ቢ ይሆናል ማለት ነው። ነምበር 56 when a project is behind schedule the best immediate action is a blame team members, b ask for an extension without analysis, c assess the cost, reprioritize and reallocate resource if possible, d report that the project is on the track። ከተሰጡት የሚሆነው ኢሚዲየት አክሽናችን መልሱ ሲ ነው። ኮዙን አሰስ እናደርጋለን፣ ከዛ ሪፕራዮሪታይዝ እናደርጋለን፣ እንደዚሁም ደግሞ ሪአሎኬት ሪሶርስ እናደርጋለን ኢፍ ፖሲብል ማለት ነው ከተቻለ። ወይም ፕሮጀክት ዲሌይ በሚያደርግበት ጊዜ ፕሮፌሽናል እና ኢፌክቲቭ አፕሮች ነው መጠቀም ያለብን። ቢፎር አቴምፕቲንግ ቱ ፊክስ ኢት ዲያጎናይዝ ዘ ፕሮብሌም ማድረግ አለብን። ችግሩን ከምንጩ መረዳት ይጠበቅብናል። ስለዚህ የትኛው ሪሶርስ ሽፍት መደረግ አለበት፣ የትኛው ፕላን አጀስት ማድረግ አለበት ብለን ውሳኔ እንሰጣለን ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። 57 ሞኒተሪንግ ኤንድ ኢቫሉዌሽን M&E is crucial to A. find faults in employees, B. track progresses, learn and improve ongoing and future work, C. justify the budget at the year end, D. create extra paperwork። ከተሰጡት አማራጮች ውስጥ መልሱ የሚሆነው ቢ ነው። ትራክ ፕሮግረስ፣
learn and improve ongoing and future work ነው። M&E it is a critical process ነው designed for accountability and learning ነው። ጊዜ ሀብት ፕሮፌሽናል የሆነ የሰው ኃይል የሚጠይቅ ስራ ነው። የM&E ዋናው ትልቁ አውትፑት ዳታ ነው ፕሮቫይድ የሚያደርገን። ያ ዳታ ግን ምን ያደርጋል? it is necessary to improve strategies and giving forward ማለት ነው። ጠቃሚ የሆነ መረጃ ስለሆነ የሚሰጠን መረጃውን መሰረት አድርገን ለቀጣይ መሻሻል የምንጠቀምበት ስለሆነ የM&E ዋናው ትልቁ ጥቅም ፕሮግረሱን ትራክ ማድረግ ነው። ኢምፕሩቭ ኦንጎይንግ ኤንድ ፊውቸር ወርክ ነው። ዳታዎችን ጀነሬት ማድረግ ነው፣ ግን ፎልቶችን ፋይንድ ማድረግ አይደለም። ይሪንድ ላይ አይደለም የሚሰራው፣ አደ ሚድል በተለያየ ተርሞች ሊሰራ ይችላል። እንደዚሁም ደግሞ ይሄ ፔፐር ወርክ ኤክስትራ ፔፐር ወርክ ሳይሆን ሜን ክሩሻል ወርክ ነው የሚለውን መረዳት ይጠበቅብናል ማለት ነው። ነምበር 58 ሪሶርስ ሞቢላይዜሽን ኢን ዘ ፐብሊክ ሴክተር ሪፈርስ ቱ ኤ only securing financial funds, B securing and efficiently using human, financial and material resources, C moving resources from one department to another, D reducing resource usage። በህዝብ ሴክተር ውስጥ ሀብት ማሰባሰብን የሚገልጸው ሐሳብ የትኛው ነው ለሚለው መልሱ ቢ ነው። securing and efficiently using human, financial and material resource ነው። ሪሶርስ ሞቢላይዜሽን ወይም ይሄ ሀብት ማሰባሰብ የሚከተለው ማኔጂንግ ኦል ኢንፑትስን ነው። ሁሉንም ኢንፑቶችን ነው። ፒፕል ሊሆን ይችላል፣ መኒ ሊሆን ይችላል፣ ኢኩመንት ሊሆን ይችላል። ቱ ኤክስኪዩት ፐብሊክ ፕሮግራም ኖት ጀስት ፋይናንስን ብቻ አይደለም። ስለዚህ ሁሉንም ኢንፑቶችን እንደሚመለከት ሪሶርስ ሞቢላይዝ ማድረግ ወይም የሀብት ማሰባሰብ ስራ ሁሉንም ኢንፑቶችን የሚመለከት ተግባር መሆኑን ልንረዳ ይገባል ማለት ነው። ነምበር 59 which is a key element of good work plan? A it is fixed and cannot be changed. B it is known only to the manager. C it includes clear activities, responsible person, timelines and indicators. D it is highly theoretical። የጉድ ወርክ ፕላን ዋና ኤሌመንት የምንለው መልሱ ሲ ነው። it includes clear activities, responsible person, timeline and indicators ነው። ጉድ ወርክ ፕላን የምንለው መስት ቢ ኦፕሬሽናል ኤንድ አካውንተብል መሆን አለበት። እንዲሁም ዲፋይን ማድረግ ያለበት who does what ማን ምን ይሰራል፣ by when መቼ፣ how success will be measured ሰክሰስ እንዴት ነው ሜዥርድ የሚደረገው፣ በአግባቡ ሊለካ የሚችለው ኢንዲኬተር ያለው መሆን አለበት ማለት ነው። ስለዚህ ጉድ ወርክ ፕላን የምንለው እነዚህን ነገሮች ማየት ስላለበት መልሱ ሲ ይሆናል ማለት ነው። ነምበር 60 ሪስክ ማናጅመንት ኢን ፕላኒንግ ኢንቮልቭስ A avoiding any risky activities, B identifying potential problems and planning how to prevent or mitigate them, C taking as many risks as possible, D ignoring small risks። ከተሰጡት አማራጮች ውስጥ መልሱ ቢ ነው የሚሆነው። identifying potential problem and planning how to prevent or mitigate them ነው። ሪስክ ማኔጅመንት በብዛት የሚሰራው proactively anticipating threats ነው። አደጋዎችን በንቃት መጠባበቅ ነው። የሚያጋጥሙ ተፈጥሯዊ የሚሆኑ የፈንድ ከትስ ካሉ፣ ስታፍ ሾርቴጆች ካሉ በቂ የሆነ ምላሽ ፕላን አዘጋጅቶ ሪስፖንስ መስጠት ይጠበቃል ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። Question number 61 The systematic process of problem solving does not typically include A defining the problem clearly, B jumping immediately to the first solution, C generating and evaluating alternative solutions, D implementing and monitoring the choice solution። የተጠየቅነው ኖት ፕሮብሌም ሶልቪንግ ነው። ከተሰጡት አማራጮች ውስጥ መልሱ ቢ ይሆናል ማለት ነው። ጃምፒንግ ኢሚዲየትሊ ቱ ዘ ፈርስት ሶሉሽን ነው። ሲስተማቲክ ፕሮብሌም ሶልቪንግ ማለት ስትራክቸርድ የሆነ እና ኢት ሪኳየርስ አናላይሲስ ማለት ነው። ቤዚክ የሆነ አናላይሲስ ይጠይቃል። ዲፋይኒንግ ዘ ፕሮብሌም ከማድረግ ጀምሮ አማራጮችን ሴሌክት ከማድረጉ በፊት ፕሮብሌም ዲፋይን ያደርጋል። ዘን ኦልተርኔቲቭ የሆኑ ሶሉሽኖችን ጀኔሬት ያደርጋል። ስለዚህ ያልሆነው ከሚሉ ከተሰጡት አማራጮች ውስጥ መልሱ ቢ ነው ማለት ነው። ነምበር 62 ሩት ኮዝ አናላይሲስ ኤምስ ቱ ኤ ትሪት ዘ ሲምፕተምስ ኦፍ ኤ ፕሮብሌም፣ B identify the underlying fundamental reason for a problem, C assign blame for a problem, D document the problem superficially። መልሱ የሚሆነው ቢ ነው። identify the underlying fundamental reason for a problem ነው። ለምሳሌ ትሪት ኤ ሲምፕተም ኦፍ ኤ ፕሮብሌም ነው። የችግሩን ምልክቶችን ማከም ነው የሚለው ይህ አይደለም። ሩት ኮዝ አናሊሲስ ማለት ዲፕሊ በመሄድ የችግሩን ዋና ምክንያት ኮዙን ለይቶ ማውጣት ነው። እንደዚሁም ደግሞ ሱፐርፊሻሊ አይደለም፣ ላዩን ሳይሆን የምንሄደው ሩት ኮዝ አናሊሲስ
ሲክ ዲፕ ነው። ፈንዳመንታል ሪዝኖችን መፈለግ ነው። ሪዝን አውት ማድረግ ነው። ዋይ ኤ ፕሮብሌም ኦከርድ ለምን ተከሰተ የሚለውን ምክንያቱን መፈለግ የሚለውን መረዳት ይጠበቅብናል ማለት ነው። ነምበር 63 in decision making considering the stakeholders means a considering only your supervisor's opinion, c considering only what is the best for you, c identifying the considering all parties affected by the decision, d considering only the financial cost. መልሱ የሚሆነው ሲ ነው። identifying and considering all parties affected by the decision ነው። stakeholders የሚባሉት individuals, groups or organization ናቸው። have interest or affected by a decision ነው። ስለዚህ ethical and effective የሆነ decision making የሁሉንም ባለድርሻ አካላት ተሳትፎ ይጠይቃል ማለት ነው። number 64 a major advantage of group decision making is a it is always faster than individual decision making. B it reduces personal accountability. C it can generate more ideas and promote buy-in. D it avoids conflict entirely. መልሱ የሚሆነው ሲ ነው። it can generate more ideas and promote buy-in ነው። እዚህ ላይ በምናይበት ጊዜ ሁሉም መልስ ይመስላል። ነገር ግን ግሩፕ ስንወስን ዳይቨርስ ፐርስፔክቲቭ ይኖራል። ቤተር ሶሉሽን ለመፈለግ ነው። ባይን ስንል አክሴፕተንስ ወይም ዊሊንግነስ ነው። ሀሳቡን አክኖሎጂ ያደርጉታል የሚለውን ነገር መረዳት ይጠበቃል ማለት ነው። ስለዚህ መልሱ የሚሆነው ከተሰጡት አማራጮች ውስጥ ሲ ነው ማለት ነው። ነምበር 65 when faced with an unprecedented problem the best first step is to a hide the problem, b gather relevant information and data about the problem, c immediately implement a solution from a similar past problem, d wait to see it resolves itself. then መልሱ የሚሆነው ቢ ነው። gather relevant information and data about the problem ነው። unprecedented problem ማለት ከዚህ በፊት ታይቶ የማይታወቅ ችግር ቢያጋጥም the first step is addressing any problem especially ኒው እና ኮምፕሌክስ ከሆነ ዲያግኖስቲክ መስራት ታይቶ ለማይታወቅ ከዚህ በፊት ተከስቶ ለማይታወቅ ችግር ዲያግኖስቲክ መስራት ነው። ዴታ ኮሌክት አድርጎ አናላይዝ መስራት ያስፈልጋል ማለት ነው። ስለዚህ መልሱ የሚሆነው ቢ ነው ማለት ነው። ነምበር 66 an ethical decision making framework ensure that decisions a are made quickly, b align with laws, regulation and core ethical values, C the majority of people, D are always the cheapest option. መልሱ የሚሆነው ቢ ነው። align with laws, regulation and core ethical values ነው። ethical framework የምንለው ሞራሊ ሳውንድ የሚያደርግ ሌጋል ኤንድ ኮንሲስተንት የሆነ ፍሬምወርክ ነው። ከተቋሙ መርህ ጋር አብሮ የሚሄድ መሆን አለበት ማለት ነው። ርካሽ የሆነ ሳይሆን በአብዛኛው ማጆሪቲ ኦፍ ፒፕል አክሴፕታንስ ያሉት ሳይሆን በዋናነት ከተቋሙ መርህና ህግ ጋር አላይን ያደረገ መሆን አለበት ማለት ነው። ነምበር 67 creativity in problem solving is important because it a is only needed for artistic work, b helps find novel and effective solution to complex challenges, c always saves money, d is a natural talent that cannot be learned. መልሱ የሚሆነው ቢ ነው። helps find novel and effective solution to complex challenges ነው። creativity በዋናነት it requires አንኮንቬንሽናል ኒው አፕሮች ይጠይቃል ወይም ኖቭል የሆነ አዲስና ውጤታማ የመፍትሄ አቅጣጫዎችን ማምጣት ማለት ነው እንጂ አርቲስቲክ የሆነ ኒድ አይደለም፣ ወይም ገንዘብ ሴቭ የሚያደርግልን አይደለም፣ በመማር ብቻ የሚገኝ ማለት አይደለም። ስለዚህ ክሬቲቪቲ ማለት ኖቭል የሆነ አዲስ የሆነ ሀሳቦችን አንኮንቬንሽናል የሆነ ኒው አፕሮቾች የሆኑትን ሀሳቦችን ማውጣት በተለይ ኮምፕሌክስ ለሆኑ ቻሌንጆች መሆኑን መረዳት ይጠበቅብናል ማለት ነው። ነምበር 68 ኤቪደንስ ቤዝድ ዲሲሽን ሜኪንግ ሪላይስ ኦን ኤ ገት ፊሊንግ ኤንድ ኢንቱዊሽን፣ ቢ ዴታ ፋክትስ ኤንድ ሪገሬስ አናላይሲስ፣ ሲ ዘ ሃይስት ፔድ ፐርሰን ኦፒኒየን ሂፖ፣ ዲ ሃው ቲንግስ ሃቭ ኦልዌይስ ቢን ደን። መልሱ የሚሆነው ቢ ነው። ዴታ ፋክትስ ኤንድ ሪገሬስ አናላይሲስ ነው። ለምሳሌ ገት ፊሊንግ ኤንድ ኢንቱዊሽን ማለት የአንጀት ስሜት ወይም ውስጣዊ ስሜት የምንለው ይሄ ኤቪደንስ ቤዝድ አይደለም፣ የራሳችን ስሜት ነው እንጂ የሚሆነው ማለት ነው። ወይም ደግሞ ሂፖ የምንለው አለ። ይሄ ሃይስት ፔድ ፐርሰን ኦፒኒየን የምንለው ሂፖ the old management system በመባል ይታወቃል። ይህ ማለት the most senior person in the room ካለ ወይም ተቋም ውስጥ ካለ is seen as an expert ነው፣ እንደ ኤክስፐርት ይታያል ማለት ነው። ይሄ ኦልደስት የሆነ የማናጅመንት ሲስተም ነው። ስለዚህ ኤቪደንስ ቤዝድ ማለት ዳታ ወይም መረጃን መሰረት ያደረገ
አናሊሲስ ነው የሚለውን መውሰድ ይጠበቅብናል ማለት ነው። Number 69, a common pitfall in decision making is A. Being too logical, C. Groupthink, where the desire for harmony overrides critical evaluation, C. Considering too many alternatives, D. Consulting with others. በዲሲሽን ሜኪንግ ጊዜ አንዱ ኮመን ድራውባክ ወይም ችግር የምንለው ከተሰጡት አማራጮች ውስጥ መልሱ ቢ ነው። ግሩፕ ቲንክ where the desire for harmony overrides critical evaluation ነው። ግሩፕ ቲንክ ማለት ዳንጀረስ የሆነ ሳይኮሎጂካል ፌኖሜና ነው። ዲዛይር የሆነ ሃርሞኒ ወይም ኮንፎርሚቲ ስምምነትን መስማማትን ለማምጣት ወደ ዳይስፋንክሽናል ይወስድናል ማለት ነው። በአጭሩ በአንድ ተቋም ውስጥ ዋን ቢግ ፋሚሊ ማለት አትንካኝ አልነካም በሚል አንድ የሆነ የግሩፕ አስተሳሰብ ይዞ ለተሻለ ወይም ኖቭል የሆነ አዲስ የሆነ ኢኖቬቲቭ አይዲያ እንዲመጣ አይፈለግም፣ ባለበት እንዲቆይ የሚደረግ ሀሳብ ነው። ስለዚህ ዋናው ፒትፎል የምንለው አንዱ የግሩፕ ቲንክ ካለ the most common pitfall መሆኑን መረዳት ይጠበቅብናል ማለት ነው። Question number 17, after implementing a solution it is critical to A. forget about the problem, B. evaluate its effectiveness and make adjustment if needed, C. immediately move to the next problem, D. reward yourself regardless of outcome. መልሱ ቢ ነው የሚሆነው። evaluate its effectiveness and make adjustment if needed ነው። ፕሮብሌም ሶልቪንግ is a cyclic monitoring and implementing action ነው። ከዚያ በኋላ ነው ኮርስ ኦፍ አክሽን እየወሰደ ለበለጠ ውጤታማነት የተሻለ አውትካም ማግኘት የሚቻለው ማለት ነው። ስለዚህ ሳይክሊክ በመሆኑ መልሱ ቢ ይሆናል ማለት ነው። Question number 71, in the civil service the term customer refers to A. only those who pay for service, B. citizen, business and other stakeholders who use or are affected by services, C. other government agencies only, D. the general public excluding businesses. መልሱ የሚሆነው ቢ ነው። citizens, business and other stakeholders who uses are affected by the service ነው። በሲቪል ሰርቪስ ኮንቴክስት ከስተመር ወይም ደንበኛ ብሮድ ነው፣ ሰፊ ነው። it encompassing all individual and entities ነው። ሲቲዝኖችንም ኦርጋናይዜሽኖችንም ኤንድ አዘር ፐብሊክ በዲሶችን ይይዛል ማለት ነው። ስለዚህ መልሱ የሚሆነው ቢ ነው ማለት ነው። Question number 72, the principle of equity in service delivery means A. giving everyone the exact same services, B. providing services based on need, ensuring fair access for all including vulnerable groups, C. prioritizing service for those who complain the most, D. providing services only to those who qualify legally. መልሱ የሚሆነው ቢ ነው። providing services based on need, ensuring fair access for all including vulnerable groups ነው። ኢኩዊቲ ወይም ፍትሐዊነት ማለት it is distinct from equality ከእኩልነት ይለያል። it means fairness ማለት ነው። ወይም ensuring that everyone gets what they need to access and benefit from service ማለት which require different treatment ይጠይቃል። ስፔሻል አኮሞዴሽን መስጠት ያስፈልጋል። ስፔሻሊ ፎር ዲሴብል እና ኤልደር ለሆኑ ማህበረሰብ ክፍሎች ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። 73, when a client is confused about the procedure, a service oriented employee will A. tell them to read the posted guidelines, B. explain the procedure clearly and patiently and offer to help if needed, C. direct them to someone else immediately, D. assume they are not educated and do it for them. መልሱ የሚሆነው ቢ ነው። explain the procedure clearly and patiently and offer to help if needed. ሰርቪስ ኦሪየንቴሽን የምንሰጥ ከሆነ it requires ኢንፋንሲ እና ፕሮአክቲቭ ሳፖርት ይፈልጋል። ፔሸንት መሆን ያስፈልጋል። ክሊርሊ ኮሚኒኬት ማድረግ አለብን። ምክንያቱም ይህን በምንሰራበት ጊዜ ኮንፊውዥኖች ካሉ ኢሚዲየትሊ ሪዞልቭ ማድረግ እንችላለን ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። Number 74, a key method for improving service quality is A. reducing operating hours, B. regularly seeking and acting on feedback from service user, C. making procedure more complex to ensure accuracy, D. limiting the number of clients served. መልሱ የሚሆነው ቢ ነው። regularly seeking and acting on feedback from the service user.
ሰርቪስ ኳሊቲን ለመጨመር በመደበኛነት ከአገልግሎት ተጠቃሚዎች ጋር ግብረ መልስ መፈለግና መስራት ያስፈልጋል ማለት ነው። ምክንያቱም የክሊያንቶች ፊድባክ ፕሮቫይድስ ዳይሬክት ኢንሳይት ይሰጠናል፣ ቀጥተኛ ግንዛቤ ይሰጠናል። በዚህም ሰክሰሳችንና ፌለራችንን እየመዘን እያየን ወደ የተሻለ ኳሊቲ እንድንሄድ ስለሚያደርገን መልሱ ቢ ይሆናል ማለት ነው። Question number 75. Treating a service user with courtesy and respect is important because A. It is legally required. B. It builds public trust and confidence in the government institution. C. It might lead to a tip. D. It makes the day go faster. መልሱ B ይሆናል። It builds public trust and confidence in the government institution. courtesy and respect ካለ በምንሰራው ስራ በምንተገብረው ተግባር ሁልጊዜ ክረሲ እና ሪስፔክት ካለ ጨዋነትና አክብሮት ካለ ህዝቡ ስለ መንግስት ብቃትና ታማኝነት ጋር በቀጥታ የያዘ ትረስት ቢውልድ ያደርጋል ማለት ነው። በገቨርንመንት እና በፐብሊክ መካከል ትረስት ቢውልድ እንዲያደርግ ያደርጋል ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። Question number 76. The core executive body of the federal government of Ethiopia is A. The House of People Representatives. B. The Supreme Court. C. The Council of Ministers, the Cabinet. D. The Prime Minister's Office alone. መልሱ ሲ ይሆናል ማለት ነው። The Council of Ministers, the Cabinet. የካውንስል ኦፍ ሚኒስተርስ የምንለው ወይም የሚኒስትሮች ምክር ቤት የምንለው የሚመራው በፕራይም ሚኒስቴሩ ነው። ይሄ በአጠቃላይ ኮንስቲቱሽናሊ በህገ መንግስቱ መሰረት ማንዴትድ የሆነ ነው። the highest executive እና administrative organ on the federal government ነው። በዚህም it responsible for implementing laws and national policy ነው። ህጎችን፣ ብሔራዊ ፖሊሲዎችን የማስፈጸም ኃላፊነት የተሰጠው በዲ ነው ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። 77. The current Ethiopian fiscal year runs from A. January 1 to December 31. B. ሐምሌ 1 to ሰኔ 30. C. መስከረም 1 to ጳጉሜ 30. D. ኦክቶበር 1 to ሰፕተምበር 30. መልሱ ቢ ይሆናል ማለት ነው። ከሐምሌ 1 እስከ ሰኔ 30 ወይም በፈረንጆቹ አቆጣጠር ከጁላይ 8 አፕቱ ጁላይ 7 ያለው ነው። ኢትዮጵያ የራሷ የሆነ ዩኒክ የሆነ ፊዚካል ይር ያላት በራሷ በኢትዮጵያ ካላንደር መሰረት ከሐምሌ እስከ ሰኔ 30 ያለው ቀን የኢትዮጵያ ፊዚካል ይር በማለት ይታወቃል ማለት ነው። Question number 78. ወረዳ in the Ethiopian administrative structure is A. zone. B. district. C. region. D. ቀበሌ። መልሱ ቢ ዲስትሪክት ይሆናል ማለት ነው። በኢትዮጵያ አድሚኒስትሬቲቭ ሃይራርኪ መሰረት መጀመሪያ ክልል አለ፣ ቀጥሎ ዞን አለ፣ ቀጥሎ ወረዳ አለ። ወረዳ የምንለው ዲስትሪክት ነው ማለት ነው። ፋይናሊ ቀበሌ ነው የምናገኘው። ቀበሌ ዘ ሎስት አድሚኒስትሬቲቭ ዩኒት ነው የምንለው ማለት ነው። ስለዚህ መልሱ ቢ ዲስትሪክት ይሆናል ማለት ነው። Question number 79. The primary planning document at the national level that guides sectoral policies is that A. annual budget. B. 10-year development plan. C. sustainable development goals SDG. D. growth and transformation plan. It is current iteration. So መልሱ ዲ ይሆናል ማለት ነው። growth and transformation plan or it is current iteration ማለት ነው። በዋናነት ለ10 year development plan የgrowth and transformation plan የምንለው የቀድሞ ፕላን ማለት ነው። ዶክመንቱ ነው ያገለግለው የፕራይመሪ ፕላኒንግ ዶክመንቱን ለመስራት እንደ መረጃ ምንጭ ነው ያገለገለ ነው። ግን ከረንትሊ አሁን ያለው አይተሬሽን 10 year development plan ነው። የግሮስ ትራንስፎርሜሽን ፕላንን ተክቶ አሁን ጥቅም ላይ ያለው 10 year development plan ይባላል። ስትራቴጂክ ዳይሬክሽን እና ማክሮ ኢኮኖሚክ ጎሎችን በአጠቃላይ በሁሉም ሴክተሮች አስቀምጧል ወይም ሴት አድርጓል ማለት ነው። በሀገር አቀፍ ደረጃ የዘርፍ ፖሊሲዎችን የሚመራው ዋናው እቅድ ሰነድ ነው ማለት ነው። Question number 80. The civil service reform program in Ethiopia aims to build a system that is A. larger in size. B. politically aligned. C. efficient, transparent and service oriented. D. decentralized completely. መልሱ ሲ ይሆናል ማለት ነው። efficient, transparent እና service oriented ነው ማለት ነው። አሁን እየተደረገ ያለው የሲቪል ሰርቪስ ሪፎርም ዋናው ዓላማ ፐብሊክ ኢንስቲትዩሽኖችን ትራንስፎርም ለማድረግ ነው። ቱ ሞደርን በዲስ ፕሮፌሽናል እንዲሆኑ፣ አካውንታብል እንዲሆኑ፣ ትራንስፓረንት የሆነ ሰርቪስ ፕሮቫይድ እንዲያደርጉ ለማስቻል እንደሆነ መረዳት ይጠበቅብናል።
among the following which sentence does not explain the use of performance appraisal? A. Identify those who have the potential to be promoted. B. For any areas of internal employee relations. C. Point out an employee's specific needs for training and development. D. To punish unproductive coworkers. መልሱ የሚሆነው ዲ ነው። to punish unproductive coworkers ነው። ፐርፎርማንስ አፕሬዛል ወይም የአፈጻጸም ግምገማ ጥቅም ያልሆነው ነው የተጠየቅነው ጥያቄ። ፐርፎርማንስ አፕሬዛል ማለት ሪቪው ኦፍ ኢምፕሎይስ ጆብ ፐርፎርማንስ ኢቫሉዌት ማድረግ ነው። ዋናው ጎሉ ደግሞ የኢንዲቪዥዋል እና የኦርጋናይዜሽናል ፐርፎርማንስን ኢምፕሩቭ ማድረግ ነው። ስለዚህ ጥቅሙ አንደኛው ሂውማን ሪሶርስ ፕላኒንግ ነው። ሁለተኛው ደግሞ ትሬኒንግ ኤንድ ዴቨሎፕመንት ነው። ከዚህም በተጨማሪ ደግሞ የኮምፐንሴሽን ፕሮግራም የማካካሻ ክፍያዎችን ለመስጠት ነው ማለት ነው። ስለዚህ ዋናው ዓላማ ጎሉ ሰራተኞች ፕሮዳክቲቭ እንዲሆኑ ነው ማድረግ ነው እንጂ ፐኒሽ ለማድረግ ስላልሆነ መልሱ ዲ ይሆናል ማለት ነው። Question number 82. The primary legislation governing the structure and the conduct of Ethiopian civil service is A. Labor Proclamation number 1156/2019. B. Federal Service Proclamation number 1353/2025. C. Federal Civil Service Proclamation 1064/2017. D. Constitution of Federal Democratic Republic of Ethiopia Article 90 only. መልሱ የሚሆነው ቢ ነው። ፌደራል ሲቪል ሰርቪስ ፕሮክላሜሽን ነምበር 1353/2025 ነው። በቅርብ ጊዜ ሌጅስሌተር ተወካዮች ምክር ቤት የወጣው አዋጅ to establish the structure, duties and conducts rules for federal service ማለት ነው። በፕሮክላሜሽን ነምበር 1353/2025 የወጣው አዋጅ ነው ማለት ነው። ይህ አዋጅ የወጣው በኢትዮጵያ አቆጣጠር በ2017 ዓ.ም ሲሆን በ2010 የወጣውን 1064/2017ን የሻረ አዋጅ ነው ማለት ነው። ስለዚህ መልሱ የሚሆነው ቢ ነው። የኢትዮጵያ ህገ መንግስት አንቀጽ 90 የሚለው የሀገሪቱ አቅም በፈቀደ መጠን ሁሉም ኢትዮጵያዊ የትምህርት፣ የጤና አገልግሎት፣ የንጹህ ውሃ፣ የመኖሪያ፣ የምግብ፣ የማህበራዊ ዋስትና እንዲኖረው ይደረጋል ነው የሚለው እንጂ ከዚህ ጋር የሚገናኝ አይደለም ማለት ነው። ስለዚህ አሁን ከረንትሊ አቬለብል የሆነው ፕሮክላሜሽን ወይም አዋጅ በተወካዮች ምክር ቤት የወጣው ማለት ነው አዋጅ ቁጥር 1353/2025 ነው የሚለውን መውሰድ ይኖርብናል። በዚህም መልሱ ቢ ነው ማለት ነው። Question number 83. A core principle of good governance as emphasized in Ethiopian public policy includes A. Centralization of all power. B. Transparency, accountability and participation. C. Rapid economic growth at all costs. D. Restricting information flow for stability. መልሱ የሚሆነው ቢ ነው። ትራንስፓረንሲ፣ አካውንታቢሊቲ ኤንድ ፓርቲሲፔሽን ነው። የመልካም አስተዳደር ዋና መርህ የሚባለው ዩኒቨርሳሊ ሪኮግናይዝድ የተደረጉ 3 ኤሌመንቶች አሉት። እነዚህም ትራንስፓረንሲ፣ አካውንታቢሊቲ ኤንድ ፓርቲሲፔሽን ናቸው። በኢትዮጵያም አንዱ የፐብሊክ ፖሊሲ እና ሪፎርም አጀንዳ ነው ማለት ነው። ስለዚህ መልሱ ቢ ነው ማለት ነው። Question number 84. The Growth and Transformation Plan GTP was a key national planning document. Its current iteration or successor framework most likely called A. The Renaissance Dam Project. B. The Sustainable Development and Transformation Plan. C. A 10-year Perspective Plan 2030 Vision. D. The Annual Federal Budget ነው የሚለው መልሱ ሲ ነው። The 10-year Perspective Plan ነው ወይም 10 ዴቨሎፕመንት ፕላን ነው። 2030 ቪዥን የጂቲፒ ኢራ ኮንክሉድ አድርጓል፣ አብቅቷል። አሁን ላይ ያለው ሎንግ ተርም ናሽናል ጎል ፕላኒንግ ዴቨሎፕመንት የምንለው የ10 ዴቨሎፕመንት ፕላን ነው which guides strategic direction እና ዴቨሎፕመንትን ጋይድ የሚያደርግ ፕላን ነው የሚለውን መውሰድ ይኖርብናል ማለት ነው። ስለዚህ መልሱ ሲ ነው። Question number 85. Which government body is primarily responsible for overseeing the administration of the civil service at the federal level ነው የሚለው A. The Federal Supreme Court. B. The Ministry of Peace. C. The Federal Civil Service Commission. D. The House of Federation. መልሱ ሲ ነው። The Federal Civil Service Commission ነው። በፌደራል ደረጃ የሲቪል ሰርቪስ አስተዳደር የሚቆጣጠር ማንዴትድ የሆነ to oversee the human resource management የሰው ኃይል አስተዳደሩን፣ ኮንዳክቱን፣ ስነ ምግባሩን በአጠቃላይ overall አድሚኒስትሬቲቭ የሆነ ፌደራል ሲቪል ሰርቫንቱን የሚቆጣጠረው አካል the Federal Civil Service Commission ነው። ስለዚህ መልሱ ሲ ይሆናል ማለት ነው። Question number 86. In the context of public financial management, the annual government budget must be approved by A. The Council of Ministers. B. The Prime Minister. C. The House of People Representatives. D.
the Ministry of Finance መልሱ የሚሆነው ሲ ነው። the House of People Representative ነው። በኢትዮጵያ ህገ መንግስት መሰረት the power to approve annual federal budget ያለው ተወካዮች ምክር ቤት ነው ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። Question number 87 Digital Ethiopia 2025 is a national strategy primarily focused on A. Agricultural modernization only, B. Leveraging digital technology for inclusive economic growth and service delivery, C. Regulating social media content, D. Building hardware manufacturing plants. So መልሱ የሚሆነው B ነው። Leveraging digital technologies for inclusive economic growth and service delivery ነው። ዲጂታል ኢትዮጵያ 2025 ዋናው ሀገራዊ ስትራቴጂው ዲጂታል ትራንስፎርሜሽንን አክሰለሬት ማድረግ ነው። በዚህም ኢኮኖሚውና አጠቃላይ ገቨርንመንት ሰርቪሱን ሶሳይቲውን አስሆን አካታች በሆነ ኢኮኖሚ እድገት ሊቨሬጅ ማድረግ ነው ወይም ጥቅም ላይ እንዲውል ማድረግ ነው ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። Question number 88 The constitutional right of nations, nationalities and peoples is a feature of Ethiopia is A. Unitary system, B. Federal system, C. Parliamentary system, D. Monarchical system. መልሱ ቢ ነው ማለት ነው። ፌዴራል ሲስተም ነው። አሁን ያለው የኢትዮጵያ ፖለቲካል ስትራክቸር is defined by Federal Democratic Republic system ነው የሚባለው which grants power and decentralized governance to regional state ነው። ለሪጂናል ስቴት ፓወር ግራንት ያደርጋል። እንደዚሁም ዲሴንትራላይዜሽን ሲስተም ነው የምንጠቀመው ማለት ነው። 89 When processing a citizen request, you need to reference the relevant directive in the hierarchy of laws and instruments. A directive issued by a ministry is A. Superior to a proclamation, B. Inferior to regulation but provides detailed procedural rules, C. The same as constitution, D. Not binding on civil servants. መልሱ የሚሆነው ቢ ነው። inferior to a regulation but provides detailed procedural rules ነው። የዜጎችን ጥያቄ በምንሰራበት ጊዜ ተገቢውን መመሪያ ወይም ዳይሬክቲቭ መጥቀስ ያስፈልገናል። አንድ ሚኒስተር ያወጣው መመሪያ ከደንብ በታች የሆነ ነገር ግን ዝርዝር የሆነ የአሰራር ደንቦችን የሚሰጥ ነው። ከአዋጆች በላይ አይደለም ወይም ከህገ መንግስቱ ጋር ተመሳሳይ አይደለም። እንደዚሁም ደግሞ ኖት ባይንዲንግ አይደለም። ባይንዲንግ የሆነ ህግ ነው ማለት ነው። ደንብ በታች ነው የሚለውን ነገር መረዳት ይጠበቅብናል። በኢትዮጵያን ሌጋል ሃይራርኪ ኦፍ ኮንስቲቱሽን መሰረት የመጀመሪያው ኮንስቲቱሽን ነው። ከዚያ ቀጥሎ ፕሮክላሜሽን ነው። ሎ ፓስድ ባይ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ነው። ከዚያ ቀጥሎ ሬጉሌሽን ነው። ዲቴይልድ ሩልድ ነው ባይ ዘ ካውንስል ኦፍ ሚኒስተርስ ማለት ነው። ኤንድ ዘን ዳይሬክቲቭ ነው። ዲቴይልድ የሆነ ፕሮሲጀር ነው ባይ ሚኒስተርስ ነው። ስለዚህ ዳይሬክቲቭ የምንላቸው ዳር ባይንዲንግ ናቸው በት ከደንቦች ጋር ወይም ደግሞ ከኮንስቲቱሽኑ ጋር ከአዋጆች ጋር ግን አላይን ማድረግ ይኖርባቸዋል። ግን ባይንዲንግ መሆናቸው መረሳት የለበትም ማለት ነው። Question number 90 A key objective of Ethiopian civil service reform programs has historically been to build a system that is A. larger in size to provide more employment, B. politically partisan, C. efficient, transparent and merit-based, D. managed entirely by external consultants. መልሱ የሚሆነው ሲ ነው። efficient, transparent እና merit-based ነው። በጣም ቀልጣፋ የሆነ ግልጽና ብቃት ላይ የተመሰረተ ወይም merit-based የሆነ ሰርቪስ ዴሊቨሪ ለመስጠት እንደሆነ ዋናው የሲቪል ሰርቪስ ሪፎርም መረዳት ይጠበቅብናል። ከዚህ ውጭ የሰራተኛው መጠን ለመቀነስ እንደዚሁም ደግሞ የተለያዩ ዓላማዎችን መሰረት አድርጎ እየተሰራ ለመሆኑን ልንረዳ ይገባናል ማለት ነው። Question number 91 What does the acronym WASH stands for in the Common Government Sector Report and Plans? A. Work Administration Safety Health, B. Water Sanitation and Hygiene, C. Welfare and Social Housing, D. Wide Area System Health. Then መልሱ የሚሆነው ቢ ነው። ዋተር ሳኒቴሽን ኤንድ ሃይጂን ነው። ዋሽ በተለይ በገቨርንመንት ሴክተር ሪፖርት እና ፕላን ላይ ኮመን የሆነ ግሎባሊ ሪኮግናይዝድ የተደረገ አክሮኒየም ነው። ኤክስቴንሲቭሊ ነው በፐብሊክ ሄልዝ እና ዴቨሎፕመንት ሴክተር ላይ የምንጠቀመው። ስለዚህ መልሱ ዋተር ሳኒቴሽን ኤንድ ሃይጂን ነው። በንጹህ ውሃ ላይ እና በአጠቃላይ በንጽህና አጠባበቅ ላይ የሚሰራ የፕላን እና የፕሮግራም ስራ መሆኑን ልንረዳ ይገባል ማለት ነው። Question number 92 If employees understand their objectives and the criteria used for evaluation, they are in a good position to appraise their own performance,
this type of appraisal is A. Customer appraisal, B. Self appraisal, C. Client appraisal, D. Management appraisal. መልሱ የሚሆነው ቢ ነው። ሰልፍ አፕሬዛል ነው። ሰራተኞች ራሳቸውን ለግምገማ የወጡ መመዘኛዎችን ተረድተው ራሳቸውን ለግምገማ ዝግጁ ከሆኑ ሰልፍ አፕሬዛል ይባላል። ራስን መገምገም ነው የሚባለው። በከስተመር የሚገመገም ከሆነ ከስተመር አፕሬዛል ይባላል። የተቋሙን ኮሚትመንት ለማሳየት ለሌላ ለባለ ጉዳይ ማስገምገም ነው። እንደዚሁም ደግሞ በአስተዳደር የሚደረግ ግምገማ አለ። ነገር ግን ይሄ ጽንሰ ሐሳቡ ምንድነው? ሰልፍ appraisal የሚለው ነው ማለት ነው። Question number 93. In project management, the logical framework log frame approach is primarily used to A. Manage employee salaries, B. Plan, monitor and evaluate projects by linking activities to goals, C. Design architectural blueprints, D. Conduct financial audits. መልሱ የሚሆነው B ነው። Plan, monitor and evaluate project by linking activities to goals ነው። ሎግ ፍሬም ማለት ስትራክቸርድ የሆነ ፕላኒንግ ቱል ነው። ዲፋይን የሚያደርገው አጠቃላይ የፕሮጀክት ሃይራርኪን ነው። ኦብጀክቲቮችን፣ ኢንዲኬተሮችን፣ ሚንስ ኦፍ ቬሪፊኬሽኖችን፣ አሰምሽኖችን ኢንሹር ክሊር የሆነ አላይመንት ፍሮም አክቲቪቲ ቱ ኦቨርኦል ጎልስ ያሳያል። ክሊር የሆነ አሰላለፍ አለው። እያንዳንዱ አክቲቪቲ ከእያንዳንዱ ጎል ጋር የተጣመረና የተናበበ ነው ማለት ነው። ስለዚህ ሎግ ፍሬም ስትራክቸርድ የሆነ ፕላኒንግ ቱል ነው የሚለውን መረዳት ይጠበቅብናል። ኩዌሽን ነምበር 94. Which one of the following documents would you consult first to understand the detailed rules for procurement of goods in your agency? A. The Federal Civil Service Proclamation. B. The Public Procurement and Property Administration Proclamation and its regulations. C. The agency's annual work plan. D. The Constitution of Federal Democratic Republic of Ethiopia. Then መልሱ B ይሆናል። The Public Procurement and Property Administration Proclamation and its regulation የውስጥ ዕቃ ግዥና ህጎችን በተመለከተ ገቨርንድ የሚደረጉት በአጠቃላይ የግዥና ንብረት አስተዳደር አዋጅ መሰረት ነው ማለት ነው። Question number 95. The principle of subsidiarity in Ethiopian decentralized governance system generally means A. All decisions are made by the federal government. B. Matters should be handled by the lowest, most local level of government capable of handling them effectively. C. Regions are fully independent. D. ቀበሌስ administrator international treaties. መልሱ የሚሆነው B ነው። Matters should be handled by the lowest, most local level of government capable of handling them effectively ነው። Subsidiary ማለት it is the foundation concept ነው in decentralization aiming to empower local administrative units like ቀበሌና ወረዳ ነው። እነሱን empower ማድረግ ነው by delegating decision making and service delivery responsible to the level of closest to the city ነው። አጠቃላይ አገልግሎት አሰጣጥ ላይ empower አድርጎ ሎካል ቀበሌ ወረዳዎችን ራሳቸው ህብረተሰቡን በቅርበት እንዲያገለግሉ የሚደረግ የፋውንዴሽናል ኮንሴፕት የዲሴንትራላይዜሽን አንዱ ሲስተም ነው ማለት ነው። ኤፊሽንት ካልሆኑ የመንግስትን ጣልቃ ገብነት ወይም የከፍተኛውን ሃይራርኪ ጣልቃ ገብነትን ይፈልጋሉ ማለት ነው። ኤፊሽንት ከሆኑ ግን ራሳቸውን ችለው እንዲሰሩ ይደረጋሉ ማለት ነው። ከዛ ውጭ ግን ቀበሌ አድሚኒስትሬተር ኢንተርናሽናል ትሪቲዎችን እንዲያደርጉ የሚሰጥ ህግ ሳይሆን ህብረተሰቡን ዝቅ ብለው ራሳቸው ባሉበት አካባቢ እንዲያገለግሉ የሚደረግ አንዱ መርህ ነው የሚለውን መረዳት ይጠበቅብናል። Question number 96. When analyzing data on service delivery to write a report, you are primarily engaging in which level of cognitive skill from NEQF? A. Remember. B. Apply. C. Analyze. D. Create ነው የሚለው መልሱ አናላይዝ ነው። ናሽናል ኳሊፊኬሽን ፍሬምወርክ መሰረት አድርጎ አናላይዚንግ ማለት ብሬክ ዳውን ኢንፎርሜሽን ማለት ነው። ዳታ ኦን ዘ ሰርቪስ ዴሊቨሪ ኢንቱ ኮምፖነንት ፓርትስ ኤንድ ዲተርማይኒንግ ዋን ፓርት ሪሊቫንት ቱ ዘ አናዘር ማለት ነው። ዲተርማይን ማድረግ ነው አንዱ ፓርት ከሌላው ፓርት ጋር ዳታዎችን እየከፋፈን የምንሰራበት የአሰራር ሂደት ነው። ሪመምበር ማለት ኢትስ ጀስት ሪኮሊንግ ፋክት ነው። ሪኮል ፋክት ማድረግ ነው። አፕላይ ማድረግ ደግሞ ዩዚንግ ሜተድስ ማለት ነው ወይም ፕሮሲጀሮችን መጠቀም ማለት ነው። ክሬት ማለት ግን ፕሮዲዩሲንግ ነው። ይሄ ዘ ፋይናል ስቴጅ ነው። ብሬኪንግ ዳውን ኢንፎርሜሽኖችን በመተንተን አንዱን ፓርት ከሌላው ፓርት አናላይዝ እያደረጉ ማገናኘት ነው የሚለው መልሱን በዚህ መልኩ መገንዘብ ይኖርብናል ማለት ነው። Question number 97. A citizen charter in public office is intended to A.
lists the political rights of citizens. B. Publicize the service standards, timelines, and commitments that citizens can expect. C. Serve as an application form for citizenship. D. Be an international human resource document. መልሱ B ይሆናል። Publicize the service standard, timelines, and commitments that citizens can ኤክስፔክት ሲቲዝን ቻርተር ወይም የዜጎች ቻርተር ማድረግ የሚታሰበው ፐብሊሳይዝ ለማድረግ ነው፣ ይፋ ለማድረግ ነው። ዜጎች የሚጠብቁትን አገልግሎት ደረጃዎችና የጊዜ ሰሌዳዎችን ፐብሊሳይዝ ማድረግ ነው፣ ማሳወቅ ነው ለዜጎች። ትራንስፓረንሲ እና አካውንታቢሊቲ ቱል ነው ፎር ኳሊቲ ኦፍ ሰርቪስ ማለት ነው። ኳሊቲ የሆነ ሰርቪስ ለመስጠት የትራንስፓረንሲ እና የአካውንታቢሊቲ ቱል መሆኑን መረዳት ይጠበቅብናል ማለት ነው። ኩዌሽን ነምበር 98 which body is the ultimate interpreter of the Constitution of the Federal Democratic Republic of Ethiopia? A. The House of People Representatives. B. The Council of Constitutional Inquiry. C. The Federal Supreme Court. D. The House of Federation. መልሱ ዲ ይሆናል ማለት ነው። the House of Federation በኢትዮጵያ ህገ መንግስት አንቀጽ 83 እና 84 መሰረት አጠራጣሪ ጉዳዮች ከተነሱ የመጨረሻው ተርጓሚው አካል የፌዴሬሽን ምክር ቤት ነው ይላል። ይሄም ማለት የህገ መንግስት ጉዳዮች አጣሪ ጉባኤ ስልጣንና ተግባር ተብሎ በግልጽ እዛ ላይ ተቀምጧል ማለት ነው። ለምሳሌ እንደዚሁም በፍርድ ቤቶች የህገ መንግስት ትርጉም ጥያቄ ከተነሳ the authority ያለው the final binding interpretation authority ያለው ወይም ስልጣን ያለው the House of Federation ነው ማለት ነው። የፌዴሬሽን ምክር ቤት መሆኑን መረዳት ይጠበቅብናል። question number 99 You need to create a new, more efficient workflow for document routing in your department. This task must directly requires the correct level of knowledge, which involves A. Memorizing the old workflow. B. Using the old workflow for the new document. C. Comparing the pros and the cons of two existing methods. D. Synthesizing ideas and designing an original improved process. መልሱ የሚሆነው ዲ ነው። ሲንተሳይዚንግ አይዲያስ ኤንድ ዲዛይኒንግ አን ኦሪጂናል ኢምፕሩቭድ ፕሮሰስ ነው። ምክንያቱም ቤዝድ ኦን ብሉምስ ታክሶኖሚ ላይክ ናሽናል ኳሊፊኬሽን ፍሬምወርክ እንዳልነው the highest cognitive level የሚባለው ክሬት ነው፣ የመጨረሻው ስቴጅ ማለት ነው። ኖሌጅን ሲንተሳይዝ አድርገን እውቀትን በማቀናጀት አዲስ የሆነ ፕሮዳክት ጄኔሬት ማድረግ ማለት ነው ክሬት ማለት። ስለዚህ የብሉም ታክሶኖሚ ሃይራርካል ሞዴል የለርኒንግ ኦብጀክቲቮችን ይከፋፍላል ማለት ነው። የመጀመሪያው ሪመምበር ነው፣ ቀጥሎ አንደርስታንድ ነው፣ ቀጥሎ አፕላይ ነው፣ በመቀጠል አናላይዝ ነው፣ ቀጥሎ ኢቫሉዌት ነው፣ የመጨረሻው ክሬት የሚባለው ስቴፕ ነው ማለት ነው። ስለዚህ ነገሮችን ሲንተሳይዝ አድርገን አዲስ ዶክመንት ኦሪጂናል ዶክመንት ፕሮሰስ የምናደርግ ከሆነ ክሬት ስቴጅ ላይ ደርሰናል ማለት ነው። ስለዚህ መልሱ ዲ ይሆናል ማለት ነው። Question number 100 Knowledge of gender mainstreaming in policy implementation means A. Considering only women's issue. B. Assessing the differential implication of policies and programs on men and women to achieve gender equality. C. Creating separate policies for men and women. D. Assigning gender quotas for all tasks. መልሱ የሚሆነው B ነው። Assessing the differential implications of policies and programs on men and women to achieve ጀንደር ኢኳሊቲ ነው። ጀንደር ሜንስትሪሚንግ ወይም የስርዓተ ጾታ ማካተት ማለት it is the process of integrating ነው ጀንደር ፐርስፔክቲቭ to all stage of policy development to ensure equal benefits ነው ማለት ነው። በእያንዳንዱ ፕሮሰስ ላይ ኢንቴግሬት አድርጎ መስራት ማለት ነው እንጂ ከዚህ ውጭ ለሴቶች ብቻ ኢሹዎችን ኮንሲደር ማድረግ እንደዚሁም ደግሞ ታስኮችን ለጀንደሮች ብቻ ነጥሎ መስጠት አይደለም። ስለዚህ መልሱ የሚሆነው the process of integrating gender perspective for all policies and programs ነው የሚለው ይሆናል ማለት ነው። ስለዚህ መልሱ ቢ ነው ማለት ነው። ውድ የቻናሌ ተከታታዮች በመጀመሪያው ክፍል መሰረታዊ የሆኑ ባህሪያዊና ቴክኒካዊ ብቃትን ሊለኩ የሚችሉ በተለይም ስነ ምግባርን፣ ኮሚኒኬሽን፣ ፕላኒንግን፣ ፕሮብሌም ሶልቪንግን፣ ከስተመር ሰርቪስን እንደዚሁም ደግሞ በአጠቃላይ በገቨርንመንት ሲስተም ያሉትን ኖሌጆችን መሰረት ያደረጉ 100 ጥያቄዎችን አቅርቤላችኋለሁ። እንደወደዳችሁት አልጠራጠርም። በቀጣይ ክፍል የሥራ ባህሪና ኃላፊነትን መሰረት ያደረጉ ጥያቄዎችን ይዤላችሁ እመጣለሁ። ከእናንተ የሚጠበቀው ሚዲያውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ አደራላለሁኝ። ይህ ብሬክስሩ ኢንፎ ዩቲዩብ ቻናል የተለያዩ ሳይንስና ቴክኖሎጂዎች ላይ ያተኮረ እንዲሁም
የጥናትና ምርምር ስራዎችን ለመስራት የሚያስችሉ የተለያዩ መረጃዎችን ሼር በማድረግ ላይ ያለ ሚዲያ ነው። የሰራኋቸውንም ሁሉን ቪዲዮዎች እንድትከታተሉልኝ እጋብዛለሁኝ። የምትሰጡኝ አበረታታች አስተያየቶች እጅግ በጣም አስፈላጊ ስለሆኑ አስተያየታችሁን በኮሜንት ቦክስ ላይ እንድታስቀምጡልኝ እየጠየቁ በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። አመሰግናለሁ።